ተመልሰናል አድማጮቻችን። አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የብራሂም ዲያዝን ጉዳይ እንመልከት። እንግዲህ የሀገሩን አሸናፊ ልታደርግ የምትችል የፍጹም ቅጣት ምት ካመከነ በኋላ እንግዲህ ብዙ ዛቻና ማስፈራሪያዎች ከሞሮካውያን እየደረሰው እንደሆነ ተመልክተናል። እሱም ትናንትና በሶሻል ሚዲያ ገጹ ይህንን ጉዳይ በተመለከተ ይቅርታ ጠይቋልና እንመልከተው። ይህንን ጉዳይ ያው አሁን ለጥቂት ጊዜያቶች ብቻ ሳይሆን ለክፍለ ዘመንም እንኳን መነጋገሪያ የሚሆን የፍጻሜ ጨዋታ ነው። ይሄ የፍጻሜ ጨዋታ በሴኔጋልና በሞሮኮ መካከል የተደረገው የፍጻሜ ጨዋታ እንመልከተውና ምን እያሰበ ነበር የፍጹም ቅጣት ምቱን ሲመታ የሚለው እናንሳ። ምክንያቱም ተጫዋቾች የፍጹም ቅጣት ምት ሲመቱ ብዙ ጊዜ ማግኘት የለባቸውም ይባላል። ግን ከብዙም በጣም ብዙ ሰዓት አግኝቶ ነው ይህን የፍጹም ቅጣት ምት የመታውና እንመልከተው ይህን ጉዳይ። በጣም አስገራሚ ነው። መቼስ የአፍሪካ ዋንጫ ምሳ እንዳነሳሹ በተለይ ፍጻሜው ጨዋታ ላይ የተፈጠሩት ክስተቶች ለረጅም ጊዜ ስናወራው የምንቆይ አይነት ያንን ጨዋታ ኤክስፒሪየንስ ያደረገ ሰው የ2026 የአፍሪካ ዋንጫ የፍጻሜ ጨዋታን በጭራሽ ሊዘነጋ የሚችል አይመስለኝም። ትላንትና እንደዚሁ ዩቲዩብ ላይ ምንድን የተፈጠረው የሚለውን በተመለከተ አንዳንድ ነገሮች ስላነሳን በፍጻሜው ጨዋታ ላይ የተፈጠሩትን ነገሮች ብዙ በዝርዝር አልሄድባቸውም፣ ግን ብዙ የሚያስገርሙ ነገሮች ነበሩ። ያንቺ ስሜት ምንድን ነበር? በእግር ኳስ ጨዋታ ሰፈር አይቻቃለሁ። ሰፈር ውስጥ ወይ የጤና ቡድኖች ደረጃ በሚደረጉ ጨዋታዎች ዝቅ ባለ ደረጃ በዞን በክፍለ ከተማ በምን ደረጃ የሚደረጉ ጨዋታዎች ላይ ምታየዋል። አንዳንድ ጊዜ ዳኞች መደብደብ ሊሆን ይችላል፣ ከመቃወምም አልፎ ኤክስትሪም ነገር እናያለን። ግን እያወራን ያለ ነው ከትልልቅ የዓለማችን የእግር ኳስ ጨዋታዎች መካከል ስለ አንደኛው ስለ አፍሪካ ዋንጫ ፍጻሜ ነው እና በአፍሪካ ዋንጫ ፍጻሜ ማግኒቲዩድ ባለ ጨዋታ እንዲህ አይነት ነገር ታስታውሻለሽ ወይ? እና ምን አልሽ ስታይ? ምን አይነት ስሜት ነበርሽ? በቲቪ ላይቭ ማየት ደግሞ የሰራችሁትም ስለነበር እናንተም እንዴት አይነት ስሜት ነበራችሁ? እንዴት ነበር ኤክስፒሪየንስ ያደረግሽው? ኦኬ እኔ እንደዚህ አይነት የአፍሪካ ዋንጫ ምንም አይነት ኳስ አይቻልም። እኔ እንደዚህ አይነት አንጫወትም በሚል ወደ ሜዳ የገቡበትና ግን ያው ከመጀመሪያው ጀምሮ የሞሮኮ የአፍሪካ ዋንጫን የሰቀለችው በጣም ከፍ ያደረገችው ዝግጅት ስለነበርና አላማዋም የዓለም ዋንጫን ለማዘጋጀት እንደዚህ አይነት ነገሮች ስለነበሩ የአፍሪካ ዋንጫው በጣም ጥሩ ዝግጅት እንደነበር ተሰምቶኛልና ምናልባት ከዚህ በኋላ የአፍሪካ ዋንጫን ለሚያዘጋጁ ሀገራቶች ኢትዮጵያም እዚህ ውስጥ ተቀምጣ ስለነበር ያው ይፋ እስኪደረግ ድረስ በጣም ትልቅ የቤት ስራ ሰጥቶ የሚያልፍ የአፍሪካ ዋንጫ ነው እያልኩ ነበርና ከዛ በኋላ ግን የሴኔጋል ብሔራዊ ቡድን ከዛ በፊትም ቅሬታ ነበራቸው አይደለ? ትሪት የተደረግንበት መንገድ ትክክል አይደለም በሚል በደብዳቤ ራሱ ቅሬታቸውን እስከማስገባት ደርሰው እንደነበር ተመልክተናልና ጨዋታው ላይ መጀመሪያ የተሰማኝ ስሜት ያው እኔ የሴኔጋል ጎል ሲሻር ለምዶ በቫር ያልታየው እያልኩ ነበርና ልክ መጀመሪያ ዳኛው አስቀድሞ ፊሽካውን እንደደፉ ጌሙ ላይ በቀጥታ በዛው ደቂቃ ማየት አልቻልኩምና ከዛ በኋላ ግን የቫርን ግልጋሎት የማያገኙት ያው ፊሽካውን አስቀድመው እንደነፉ እንደሆነ ሳስብ እና የካፍ ራሱ ጨዋታውን የሚመራውን ዳኛ ለመምረጥ ረጅም ጊዜ ወስዶበት ነበርና ረጅም ጊዜ የቆየ ምርጫዎች እንደነበሩ እንደዚሁ በተለይ ዳኝነቱ ላይ የሚነሱ ጥያቄዎች ስለነበሩና የካሜሮን ብሔራዊ ቡድንም ቅሬታዎች እንደነበሯቸው ይታወቃልና ያንን ሳስብ ግን እንዴ የሆነ ነገር አለ እንዴ? ምክንያቱም ምንም ምክንያት የላቸውም። ፋውል ከሆነ ቫር ያግዛቸዋል አይደለ? አስቀድሞ ፊሽካውን ለምነፉና ፌር አይደለም። በእኔ እይታ ሴኔጋል ያንን ጎል አስቆጥራ ቢሆን ኖሮ አሸናፊ ትሆን ነበር። ምክንያቱም 92ኛው ደቂቃ ላይ የተቆጠረ ግብ ነበርና እንደዛ እያሰብኩ ቀጠልኩ። ነው ፍጹም ቅጣት ምቱ ተሰጠ። በእኔ እይታ ፍጹም ቅጣት ምቱ የሚያሰጠው ተገቢ ፍጹም ቅጣት ምት ይመስለኛልና ዳኛ ወደ ቫር የሚሄዱ ከሆነ የፍጹም ቅጣት ምት ይሰጣሉ። ምክንያቱም ብራሂም ዲያዝ ቀጥታ ኳሱን ያገኘው ነበር። ለኔ ኳሱን ያገኘው ነበርና ኳሱን እንዳያገኘው እንደዛ አይነት እንቅስቃሴ አድርጓል ብዬ አስባለሁ። ወደ ቫር ከሄዱ ግን የፍጹም ቅጣት ምት እንደሚሰጡ ግልጽ ነበርና መጀመሪያ ወደ ቫር ሲሄዱ የከበባቸውን ተጫዋቾች እዛ አካባቢ የነበረውን ሰው ብዛት ሳይ ማመን አልቻልኩም። እንዴት ነው እንደዚህ በትልቅ ቶርናመንት ሆኖ ቫር ዳኛው ማለት ሌሎች ሊጎችን ስናይ እዛ አካባቢ ተጫዋች ማንም አካል እንዲገኝ አይፈቀድም አይደለ? በዛ ደረጃ ዳኛውን ከቧቸው ያን ሁላ ነገር ሳይ በጣም ነው ሰርፕራይዝ የሆንኩት። ከዛ የፍጹም ቅጣት ምቱን በተለይ ደግሞ ፓፓቲያ ወደ መለሻ ክፍል ግቡ ሲላቸው በቃ እኔ ለአፍሪካ እግር ኳስ ዲስግሬስ ነው ምናምን እያልኩ ነበር ሬዲዮ ላይና እንደዛ የሚሆን ይመስለኛል። ለሌሎች የአፍሪካ ዋንጫ በሲዝን መሀል ነው የሚደረገው ምናምን ለሚሉ ለሌሎች የአውሮፓ ሀገራት አሰልጣኞች፣ ለሌሎች ሰዎች አስተያየት ሰጪዎች ደግሞ ሌላ
ማጠናከሪያ ምክንያት የሰጠው ወይም ደግሞ አፍሪካን በመጥፎ ቀለም ያስነሳ ነበር ብዬ አስባለሁና ስቲል ያ ስሜት አለኝ። የሴኔጋል ብሔራዊ ቡድን በነገራችን ላይ ጨዋታውን ስላደረጉ ነው የአፍሪካ ዋንጫውን እኮ ያገኙት፣ ዋንጫውን የወሰዱት። ጨዋታውን ባያደርጉ ኖሮ ፎርፌ ነበር የሚሰጠው ለሞሮኮና ካለመጫወት ምንም ነገር አይገኝምና እንደዛ ባለ ደረጃ እንዴት አንድ አሰልጣኝ ተጫዋቾቹን ወደ ሜዳ ግቡ ይላል የሚለው ለእኔ በጣም ያሳፍራል። አይ ቲንክ ትናንትና ካፍን ከአሰልጣኝነት አግዶታል። ለምን ያህል ጊዜ እንደሆነ አይታወቅም። ምናልባት እስከ መጨረሻው ግን የሆነ ጠንካራ ውሳኔ እንደሚወሰን ግን ግልጽ ነው። ምክንያቱም ለሌሎች አፍሪካ ሀገራቶች ምን እንደሚያስተላልፈው መልእክት ራሱ አንጫወትም በሉ ኢትስ ኦኬ የሚል መልእክት ሊያስተላልፍ ይችላልና እሱን ማድረጋቸው ተገቢ ነው። ስለ ሳዲዮ ማኔ አይ ቲንክ በጣም ብዙ ነገር ብሏል ብዬ አስባለሁና ሌላ እኔ በጣም ብዙ ሰው እግር ኳስ ተመልካች ያለምንም ምክንያት የሚወደው ተጫዋች ነበር ብዬ አስባለሁ ከዚህኛው ክስተት በፊትም እና የበለጠ ግን ሌላ ለኔ ዋንጫ ከማንሳቱም በላይ በዓለም እግር ኳስ ላይ የሚታወቅ አይነት ነገር ጥሎ ያለፈበት ሞመንት ይመስለኛል። የካፍና የሞሮኮን ጉዳይ በተመለከተ ግን ከዛ በኋላ በሚወጡ ፉቴጆች ተመልክተ ከሆነ ለምሳሌ ሜንዲ ፎጣውን ጓንቱን የሚያጸዳበትን ፎጣ ባለፈው የነዋባሊንም ሲወስዱበት ነበር የናይጄሪያውን ግብ ጠባቂ እሱን ግን ስትመለከት ማመን አልችልም። በቃ ማለት እንዴት እኔ አሁን ጨዋታው ላይ ምንም ነገር አልተደረገም ብሎ ለመገመት በጣም የዋህ መሆን የሚጠይቅ ይመስል ቢያንስ እኔ እንደዛ አይሰማኝም። ሞሮኮ ከካፍ ጋር የሆነ ነገር አደርጋለች ብዬ እንዳስብ ምንም ማስረጃ የለኝም፣ ዝም ብዬ ራሴ ስሜት ነውና ግን ያንን ምልክቶች በሙሉ ታያለክ አይደለ? እንዴት ነው የግብ ጠባቂ ፎጣ ከቦታው ላይ እንዲነሳ የምታደርገው? ማለት ተጫዋቾችም እንደዛ እያደረጉ ነበረ፣ የቦልቦዮቹ እንደዛ እያደረጉ ነበርና እሱን ስትመለከት ማመን ነው የሚያቀትክ። ማለት እንዴት እንደዚህ ያደርጋሉ? እና ደግሞ ምንም መብት የላቸው ማለት ነው ወይ? ሌሎች ተጋጣሚዎች እንዴት መብት እንዲኖራቸው አይደረግም የሚለውን እና ሌሎች ምልክቶችን ስታይ ለእኔ ፌር ነው ውጤቱ። በነገራችን ላይ አንደኛ ሴኔጋል ይገባታል ማሸነፍ፣ ጨዋታ ላይ ባሳየችው አቋም ከዚህ በፊትም በመጣችበት በውድድሩ ርቀትም ይገባት ነበር ብዬ አስባለሁ። ግን እኔ ከሴኔጋል ብሔራዊ ቡድን የሚጎረብጠኝ ነገር ወደ መልበሻ ክፍል መግባታቸው ብቻ ነው። ከዛ ውጭ ግን ፍትህ የሰፈነበትም ውጤት ነበረ ብዬ አስባለሁና ያው ብራሂም ዲያዝ ያሳዝናል በጣም። አውቆ ነው ወይ የሚለው ስሜት ግን እኔም ሰምቶኝ ነበር። እንዴ አውቆ ነው እንዴ ምናምን አልኩኝ መጀመሪያ። ምክንያቱም ሳዲዮ ማኒ ከምንም በላይ ግን አውቆ ነው የሚለውን ስሜት እንዲሰማኝ ያደረገው እንዴ ሰለብሬት አያደርጉም የሴኔጋል ተጫዋቾች ከሜንዲ ጋር እንደዚህ አይነት የፍጹም ቅጣት መታድነው እንዴ ሰለብሬት አያደርጉም የሚለው ግን መጨረሻ ላይ ግን በተለያየ አንግል ስታየው አውቆ ነው ለማለት ያስቸግራል። በቃ በፓኒካ ማስቆጠር ፈልጎ ነበር ብዬ አሰብኩኝ። ለሱ በጣም ማዝናለሁ። ምክንያቱም ለሞሮኮ ብሔራዊ ቡድን ለመጫወት ራሱ የተደረገው ጥረት ከፍተኛ ነበርና ያው እሱ ያሳዝናል። አይ ቲንክ ግን የሚገባው ቡድን የሚያሸንፍ ይመስለኛል። አዎ ስለ እንዳልሽው ነው በብዙ አይነት ስሜት የሚፈጥር ነው። በእኔ በኩል ማለት ስፖርታዊ ምግባር አይደለም የሴኔጋል ተጫዋቾች ያሳዩት፣ ግን እሱ አንዱ የዚህ ስቶሪ መልክ ነው። ከአፍሪካ ዋንጫው ፍጻሜ በፊት ብዙ የሰማናቸው ነገሮች ነበሩ። ገና ውድድሩ ከተጀመረበት ጊዜ ጀምሮ አንደኛ ካፍ ራሱ የሚታመን ተቋም አይደለም፣ እንደ ኢንስቲትዩሽን ሰዎች እምነት የሚጥሉበት ተቋም አይደለም። ስለዚህ ካፍን አታምኝም ማለት ካፍ የአፍሪካ እግር ኳስን ኢንትረስት ብቻ ነው ፕሮቴክት የሚያደርገው ብሎ አለማመንም ጭምር። ለምሳሌ በየ4 አመቱ የአፍሪካ ዋንጫ ሲደረግ በጣም ለብዙ ሰው እንግዳ ነበር። ምክንያቱም በየ2 አመቱ ከመደረግ ወደ የ4 አመቱ መደረግ ውይይት ላይ እንደነበር ያን ያህል በትኩረት ሲነገር አልሰማውም። ቢያንስ እኔ አልፎኝ ካልሆነ በስተቀር ትልቅ ዲስከሽን አልነበረም። እኛ ብዙ አልተነጋገርንበትም። ለምሳሌ ወሬ አልነበረም። በአብዛኛው ያለው ግምትም የጂያኒ ኢንፋንቲኖ ተጽዕኖ ዩሮ ሴንትሪክ ነው እግር ኳስ። የሆነ ጊዜ የሆነ ህግ አያስፈልግም ሲባል የሚታየው ለአውሮፓ እግር ኳስ ምን ማለት ነው ከሚል ስሜት አንጻር ነው የሚታየው እያንዳንዱ ነገር። ስለዚህ ካፍ ለማን ኢንትረስት ነው የቆመው? ለጂያኒ ኢንፋንቲኖና ለአውሮፓ እግር ኳስ ነው የቆመው። የፊፋ ቢሆኑም ግን የእግር ኳስ ኤፒሴንተር የሚባለው አውሮፓ ነው። ግሎባል ስፖርት ቢሆንም የዓለምን እግር ኳስ የሚዘውረው የአውሮፓ እግር ኳስ ነው። ለማን ኢንትረስት ነው የቆመው የሚል ጥያቄ ጭምራለ እንደ ኢንስቲትዩሽን። ድሮ የነበሩት ኢሳ ሀያቱም አሁን ያሉት ሞትሴፔም ቢሆኑ እንዲህ አይነት ጥርጣሬ የሚነሳባቸው ሰዎች ናቸው። ስለዚህ ይሄ አይነት ከፍተኛ ጥርጣሬ የሚነሳበት ተቋም ሲሆን የሚመድባቸው አርቢትሮች፣ ከአንዳንድ ፌዴሬሽኖች ጋር ያለው ግንኙነት፣
ሌሎቹም ጥያቄዎች ይነሱበታል እና ከፍጻሜው ጨዋታ በፊት 250 ኪሎ ሜትር የጥበቃ ከለላ አልተደረገልንም፣ በቂ ፕሮቴክሽን አልነበረም። ልምምድ እንሰራ የተደረግንበት ቦታ በአፍሪካ ውስጥ ከፍተኛ ሰርቬይለንስ ያለበት ቦታ ነው ልምምድ እንሰራ የተደረግነው። ስለዚህ እዚያን ለማመድም ሆቴል ቀይረዋል፣ ለብቻቸው ከሰው ጋር እየተጋፉ ሲሄዱ ታይተዋል። እንዳነሳሹ ደግሞ በአፍሪካ ዋንጫው በካሜሮን፣ በማሊ፣ በኮሞሮስ በሌሎችም ጨዋታዎች ላይ የሞሮኮ የተሳተፈችባቸው ጨዋታዎች ላይ ነበሩ አንዳንድ የዳኝነት ውሳኔዎች ነበሩ። እኔ በነዛ ሁለቱ ውሳኔዎች ምክንያት በተሻረው ጎልና ለሞሮኮ በተሰጠው የፍጹም ቅጣት ምት ብቻ ነው ብዬ አላምንም። ሌላ አስቀድሞ ይሄ እንዲህ አይነት ስሜት እንዲኖር ያደረገ ምክንያት የነበረ ይመስለኛል። ብዙ ስላወራሁበት አልመለስበትም፣ ግን መቼስ ማይረሳ ማይዘነጋ ትዕይንት ነው። ግን ስለ ፍጹም ቅጣት ምት መቺው ብቻ ጥቂት ደግሞ ለማንሳት ስለ ብራሂም ዲያዝ የአፍሪካ ሻምፒዮን የመሆን እድል እግሩ ስር ነው የነበረው። ምንም አይነት ውዝግብ ተነሳ አልተነሳ፣ ምንም ተፈጠረ አልተፈጠረ፣ መጨረሻ ላይ ሁሉም ነገር ከሰከነ በኋላ 113ኛው ደቂቃ ላይ ሰዓቱ ሄዶ ተጨምሮ ምናምን 25 ደቂቃ ምናምን ነው እንግዲህ ተጨማሪ የተጫወቱት። ከዛም በኋላ እግሩ ስር ነበረ የአፍሪካ ሻምፒዮን የመሆን እድል። ያቺን የፍጹም ቅጣት ምት ከ11 ሜትር ማስቆጠር ብቻ ነበር የሚጠበቅበት እና ሞሮኮን ከግማሽ ምዕተ ዓመት በኋላ ወደ አፍሪካ የእግር ኳስ ጫፍ መውሰድ የሚችልበት በሀገሩ የእግር ኳስ ታሪክም የማይዘነጋ የታሪክ ገጽ የሚከፍትበት እድል እግሩ ስር ነው የነበረው። 98ኛው ደቂቃ ነው የፍጹም ቅጣት ምቱ የተሰጠው እና ኳሱ አለ 7.3 2.44 ሜትር በሆነው ሬክታንግል ላይ መጥቶ ማስቆጠር ብቻ ነው የሚጠበቅበት። ያንን የሞሮኮን ሕዝብ በሙሉ ወደ ጮቤ ለመላክ ማለት ነው፣ ወደ ኤክስተሲ ለመላክ ያ ብቻ ነበር የቀረው። 70,000 ተመልካች ነው ስቴዲየም ውስጥ ያለው እና ስቴዲየሙ ሲሰራ የፍጻሜ ጨዋታ የሚደረገው እዚህ ስቴዲየም ላይ ነው። አይዲያሊም እኛ ነን ይህንን የፍጻሜ ጨዋታ የምናሸንፈው ተብሎ ታስቦ ነው በልዑል ሙላይ በሚባሉት የሀገሪቱ ልዑል ስም በራባት ከተማ ይሄ ስቴዲየም ስለዛች ሞመንት ተብሎ የተሰራ ስቴዲየምም ነው። ኦፍኮርስ ለዛ ሞመንት ብቻ አይደለም፣ ግን ሲምቦሊክ ነው። የአፍሪካ ዋንጫ ፍጻሜ ሲደረግ የሞሮኮ ሀሳብ ያንን ውድድር ማሸነፍ አለብን የሚል በሀገራችን የምናደርገው ውድድር ነው ማሸነፍ አለብን የሚል ከፍተኛ ኮሚትመንት የነበረበት ለዛች ልዩ ቅጽበት ተብሎ የተሰራ ነው። ስክሪፕትድ አይደለም፣ ፒን ፖይንት አታደርጊውም። 113ኛው ደቂቃ ላይ በምናስቆጥረው የፍጹም ቅጣት የአፍሪካ ሻምፒዮን እንሆናለን አትይም። የእግር ኳስ አንዱ ኢንትሪግ እንደዚህ ስክሪፕትድ አለመሆኑ ነው። ግን ዞሮ ዞሮ ለሞሮኮ ሻምፒዮንነት ተብሎ የተዘጋጀ ስፍራ ነው። ከዛ እንደዛ መጥተው የፍጹም ቅጣት ምቱን እና አንቺ ያነሳሽው ጥርጣሬ ተነሳ። ምክንያቱም ብዙ ውይይት ነበር። ሳዲዮ ማኔ አከብረዋለሁ በጣም፣ ግን የብቻ ውሳኔ አልነበረም። በተለይ የክሎድ ለሩዋ ውሳኔ በጣም አስፈላጊ ነበር። አንተ ብትሆን ምን ታደርግ ነበር ምከረኝ ብሎ ሄዶ ጠይቋቸዋል። እኚህ 9 የአፍሪካ ዋንጫ ያሰለጠኑ አሰልጣኝ ናቸው። ሴኔጋልን አሰልጥነዋል ከዚህ በፊት። ጆርጅ ዌያን ለቬንገር የጠቆሙት እሳቸው ናቸው። ክሎድ ለሩዋ ከቶኖር ያውንዴ ወደ ሞናኮ ባሎንዶር የሚያሸንፍ ተጫዋች እስኪሆን ድረስ በጣም የሚከበሩ ሰው ናቸው። እኔ በሆንማ ጓደኞቼን ጠርቼ ይጫወት ነው። የአፍሪካ ዋንጫ ፍጻሜ እንዲህ ሊያልቅ አይችልም ወንድሜ፣ እንዲህ ሊሆን አይችልም አሉት። ሄዶ የሀገሩ ልጆች እምባይኒያንግን፣ ኤልሃጂ ዲዩፍን ሁሉ አማክሯል። ከዛ በኋላ ነው ተጫዋቾቹ መጥራት የጀመረው እንጂ እሱ ራሱ ወጥቷል። እሱ ራሱ የሜዳው ጠርዝ አካባቢ ሆነ እንጂ በሙሉ በቃ የአርቢትሩን ውሳኔ ተቃውሟል። እሱም ራሱ ተቃውሟል ብቻ ሳይሆን ተቃውሞ እኮ ጨዋታው መቀጠሉ አንድ ነገር ነው። ከከራር ተቃውሞ ወጥቷል ሳዲዮ ማኔ። ከዛ በኋላ ነው ተነጋግሮ ተመልሶ ወደ ጓድ አምበል ነው ወደ ሜዳ የመለሳቸው፣ ወይ ከመሪዎቹ መካከል አንደኛው ወደ ሜዳ የመለሳቸው። ከዛ በኋላ ነው ውይይቱ ላይ ግን የነበረን የሚነገረው ነገር ስለማናውቅ ምንድን ነው ይባባል ነበር። ክሎድ ለሩዋ ለምን እዛ ጋር እንደሆኑ ሁሉ አልገባኝም ነበር። በኋላ ነው የገባኝ። የካናል ፕሉስ አፍሪክ አናሊስት ነበሩ። ክሎድ ለሩዋ ምን ያደርጋሉ? ካፍ የሆነ የሰጣቸው ኃላፊነት ነበር ማለት አልገባኝም ነበር በጊዜው። ራሳቸው ትላንት ሲናገሩ ሰምቻቸው። ከዛ ለዛ ነው እኮ ልክ የፍጹም ቅጣት ምቱ ሲሳት አንዱ ውይይቱ የነበረው ምንድን ነው፣ በምን አይነት ስምምነት ነው የፍጹም ቅጣት ምቱ የተመታው? ምክንያቱም የፍጹም ቅጣት ምቱ ቀልድ ነው የሚመስለው ስታዩ። ፓኔን ከመምታቱ ብቻ እኮ አይደለም፣ ቀልድ ይመስላል። ቲያትሪካል ፊክስ የሚባሉ በቃ ፊክስ የተደረገ አስቀድሞ በቃ መሀል ላይ መተዋለሁ አንተ አትውደቅ ቀስ ብዬ መታው የተባባሉ አይነት ነበር የሚመስለው የነበረው። ከዛ እንዳነሳሽው የሴኔጋል ደጋፊዎችም ከግብ ጠባቂው ጋር
በእንደዚህ አይነት ሞመንተስ በሆነ አጋጣሚ የፍጹም ቅጣት ምት ተስቶ ሲጨፍሩ አብረው እሱ ጋር ደስታቸውን ሲገልጹ አላየንም። በተራ ሊግ ጨዋታዎች ምናምን ያለ ስሜት እንኳ አላየንም። ራሱ ሜንዲ ብቻ ነው ሲጨፍር ያየነው። እና አሁን በሞሮኮ በቃ ፍጹም የማይረሳ ሆነ ብቻ ሳይሆን ዲያዝ ቶሎ ሚተኛ አይመስለኝም ለረጅም ጊዜ። እንዲያውም ትላንት አንድ ሳነሳው ነበረ አንድ ፕሮግራም ላይ የአሳሙሃጂያንን አንድ ዶክሜንታሪ እያየው 2010 የዓለም ዋንጫ የሩብ ፍጻሜ ጨዋታ ላይ ከኡሩጓይ ጋር የሳተው የፍጹም ቅጣት ምት ነበር። ያንን የፍጹም ቅጣት ምት በተመለከተ አሁን ድረስ ይላል አሁን ድረስ ወደ ጋና ስመለስ ወይ ቤት ውስጥ ሰው ለብቻዬ ሲተወኝ ለብቻዬ ከሆንኩ ይመጣብኛል አለ። ከ16 ዓመት በኋላ ይመጣብኛል። ያ የፍጹም ቅጣት ምት የሳትኩበት ኢንሲደንት አይለቃችሁም። ብዙ አሉ። ክሪስ ዋድል ማአት ሰው ይናገራል እንዳይነት የፍጹም ቲየሪ ኦንሪ ለምሳሌ የፍጹም ቅጣት አልሳተም። 2006 ቻምፒየንስ ሊግ ፋይናል 1-0 እየመራ ነው አርሰናል 2-0 10 ምናምን ደቂቃ ሲቀረው 2-0 ማድረግ የሚችሉበት እድል ፊት ለፊት ከቫልዴዝ ጋር ተገናኘና ሳተው። ለሊት ከእንቅልፌ ባንናለሁ ይላል። በዛ በአርሰናል የቻምፒየንስ ሊግ አሸናፊ ሊሆን ይችል ነበር። ያቺ ቅጽበት ነች ጨዋታውን ዲፋይን ያደረገችው። እና በሂሮ በመሆንና ዚሮ በመሆን መሀል ያለችው ክር ቀጭን ክር ነች። የኢብራሂም ዲያዝ ሰርከምስታንስ ደግሞ የተለየ ነው። በቃ ከዛ ከነዚህ ከምናብራራቸውም ሁሉ በጣም የተለየ ነው። ከአሳሙሃጂያንም የተለየ ነው። እና የፍጹም ቅጣት ምቱ ከመሰጠቱ በፊት የተሰጠው ውሳኔ ለሴኔጋል ሳይቆጠር የቀረው ጎልም ኮንጎ አርቢትር ናቸው፣ ዦን ዣክ እንዳላ ይባላሉ። ዲዩፍ ሀኪሚን ገፍቶታል በሚል ነው ጎሉን የሻሩት። እኔ አሁን የቪአር ፕሮቶኮል ይታወቃል፣ ምንም ችግር የለውም፣ ሴፍቲ ኔት ነው ቪአር ለአርቢትሮች። አሁን ጎሉን ቢያጸድቁትም ስህተት ከሰሩ ማረም የሚችሉበት እድል ይሰጣቸዋል ማለት ነው። ሴፍቲ ኔት ነው ቪአር። በችኮላ የሚነፉበት ምክንያት በመሰረታዊ ፕሮቶኮል ጥሰት የፈጸሙ ነው ይመስለኝ። ለማንኛውም የፍጹም ቅጣት ምቱ ከተሰጠ ወይም በቫር ሪቪው እንደሚታይ እና አርቢትሩ በኋላ የፍጹም ቅጣት ምት እንደሰጡ ከታወቀ በኋላ ፓፕ ቺያው የሴኔጋል ብሔራዊ ቡድን አሰልጣኝ እንዳየ ነው ተጫዋቾቹን ሁሉ አስወጣ እና ለኢብራሂም ዲያዝ ግን የፍጹም ቅጣት ምቱ በፓኔንካ ስታይል ነው የመታው። ከዛ ሳተው እና ወዲያው ተቀይሮ ወጣ። ዞምቢ ነው የሚመስለው። ከዛ በኋላ ስታዩ በቃ ፊቱ በሙሉ አይኑን ባቅርረዋል። በኋላ የውድድሩ ከፍተኛ ጎል አስቆጣሪ ተብሎ የወርቅ ጫማው ሲሰጠውም ጃኒ ኢንፋንቲኖም ፋውዚ ሌኪያ የሚባሉት የሞሮኮ እግር ኳስ ፌዴሬሽን ፕሬዚደንትም ሁሉም ሊያባብሉት ይሞክራሉና በቃ ዞምቢ ሆኖ በኋላ ደግሞ በቃ የእምባባዝ መልበሻ ክፍል ውስጥም ገብቶ አንዳንድ ሲኒየር ተጫዋቾች በጣም ተቆጡ አሉ። እንዴት እንደዚህ ታደርጋለህ ብለው በኋላ እነሱ ይቅርታ ሁሉ ጠይቋል። ይቅርታ ከጠየቀ በኋላ እንደገና መልበሻ ክፍል ውስጥ ጭምር አልቅሷል አሉ። በሂሮና በዚሮ መካከል ያለችው ማርጅን ቀጭን ነች። በፓኔንካ ያንን የፍጹም ቅጣት ምት አስቆጥሮት ቢሆን ኖሮ ሌላ ጊዜ አንድሪያ ፔርሎ ምን አይነት ዜን ላይክ እርጋታ ነው ያለው ተብሎ እንደሚደነቅ ዚዳን 2006 የዓለም ዋንጫ ላይ በፓኔንካ ነው የፍጹም ቅጣት ምቱን መጥቶ ያስቆጠሩ። ዚዳን ፕሬሸር የማይነካው ጫና የማይሰማው ተብሎ እንዲደነቅ ወይም ሄልደር ፖስቲጋ 2004 የአውሮፓ ዋንጫ ላይ ከእንግሊዝ ጋር ያቺን ፓኔንካ በመለያ ምት ባስቆጠረ ጊዜ የተሰጡ አድናቆት ወይ ሌሎችም በሀይ ፕሬሸርድ አጋጣሚዎች የፍጹም ቅጣት ምት በፓኔንካ ያስቆጠሩ ተጫዋቾች የተሰጣቸው አይነት ልዩ አድናቆት ይሰጠው ነበር። ጎሉ ቢቆጠር ኖሮ ጎሉ አልተቆጠረም። ስለዚህ ሞሮኮቹ አሾፈብን ነው እያሉ ያሉት። እንዲያውም የቀድሞ የሞሮኮ አሰልጣኝ አርቭሬና ለሀገሩ ክብር የሌለው የሚል አስተያየት ነው የሰጡት። እሳቸው ደግሞ ጨራሽ አምርረው አንድ ጨዋታ ላይ ያሉ የአረብ ውድድር ላይ አንድ የኔ ተጫዋች በፓኔንካ እመታለሁ አለና ተሳተ ወይም ግብ ጠባቂ ያዘበት። ወደ ፕሬስ ኮንፈረንስ ሲሄድ ይዤው ነው የሄድኩት አሉ። ና ይቅርታ መጠየቅ አለብህ፣ እኔ አንተ እንደዛ ስላሾፍክበት ፓኔንካ ማብራሪያ አልሰጥም እና እናንተ ስጥ ብዬ አምጥቼው ነው ማብራሪያ እንዲሰጥ ያደረግኩት። ትክክል አይደለም ይሄ በጭራሽ። በሌላ በማንኛውም ቴክኒክ የፍጹም ቅጣት ምቱን ቢስተው ኖሮ ችግር አልነበረም። በእንደዛ አይነት ሁኔታ የፍጹም ቅጣት ምቱን መጥቶ መሳቱ ግን 50 ዓመት የአፍሪካ ዋንጫ ለጠበቀችው ሀገሩ ውርደት ነው አሉ። እቺ ነች ሳይን ማርጅን ትንሿ ማርጅን። ቢያስቆጥረው ኖሮ በቃ መቼም አይዘነጋም። ባስቆጠረበት ቴክኒክም ምክንያት አይዘነጋም ነበር።
በማስቆጠሩ ብቻ አይደለም። የአፍሪካ ዋንጫ ከእንደዚህ አይነት ሁሉ ትርምስ በኋላ ከእንደዚህ አይነት ሁሉ ቲያትር በኋላ ጫና ሳይሰማው በፓኔንካ ጎሉን አስቆጠረ ተብሎ በአፍሪካ እግር ኳስ ፎክሎር ውስጥ ሁሌ የሚነሳ ስም ነበር የሚሆነው። ስትስጪው ግን እንደዛ ነው የሚሆነው። ለዚህ ነው በእግር ኳስ አንዳንድ ጊዜ ጀግና በመሆንና ውዳቂ በመሆን መሀል ያለችው ክር በጣም ቀጭን ነች የሚባለው። ዋሊድ ሬግራጊ እንግዲህ በመታበት መንገድ የፍጹም ቅጣት ምቱን መጥቷል። ይሄ እግር ኳስ ነው ብሎ ያው በአብዛኛው ሴኔጋሎች ላይ ነው የተቆጣው። የሴኔጋሎች ጨዋታውን ወደ ዲስፒዩት ማምጣት በስርዓት ተረጋግቶ የፍጹም ቅጣት ምቱን እንዳይመታ አድርጎታል። ቴክኒኩ ቴክኒክ ነው እንግዲህ ያንን ቴክኒክ ነው የመረጠው ብሎ ደስተኛ እንዳልሆነ በገደምዳሜ ተናግሯል። እንደዚህ ባይመታ ምናምን አላለም። እስካሁን ድረስ የዚህኛው የሞሮኮ የአፍሪካ ዋንጫ ጀግና የነበረው እርሱ አሁን የሞሮኮ የዚህኛው ስብስብ ፊት ተደርጎ የሚታይ ነው። ኦሬንጅ ሞሮኮ፣ ባንክ ኦፍ አፍሪካ፣ ቪዛ፣ የ5G ኢንተርኔት አገልግሎት ሲሰጥ እነዚህ ሁሉ ማስታወቂያዎች በራባት፣ በካዛብላንካ፣ በሌሎቹም በታንጀር በሌሎቹም ከተሞች የእሱ ፊት ነው በቢልቦርዶች ላይ ተሰቅሎ የሚታዩ። የዚህኛው የሞሮኮ ብሔራዊ ቡድን ምልክት የነበረው እርሱ እንደ ናሽናል ፕሮፌት ነው የሚያዩት ይላሉ ነው እንደ ነብይ ነገር። በወንድ አያቱ ምክንያት ነው ለሞሮኮ የሚጫወተው። የወንድ አያቱ ከሞሮኮ ናቸው እንጂ ወላጆቹም ሁሉም የተወለዱት ስፔን ውስጥ ነው። ለስፔን ብሔራዊ ቡድንም ነው መጫወት ጀምሮ የነበረው። ለምንድን ነው ለሞሮኮ ለመጫወት የወሰንከው ሲሉት ፍቅር ይሰጡኛል፣ ዋጋ እንዳለኝ ያሳዩኛል፣ ግን እኔ 100% ሞሮኮዊ 100% ስፔናዊም ነኝ ብሎ አስተያየት ሰጥቶ ነበር ከዚህ በፊት እና እነዚህ 18 ደቂቃዎችን ግን መዘንጋት አንችልም። የፍጹም ቅጣት ምቱ የተሰጠበትና የተመታበት ቦታ ከዛ በኋላ ነው እንግዲህ እንዳልኩት አንቺም እንዳነሳሽው ትንቅንቁ እንደገና ለማሸማገል የነበረው ሙከራ፣ ስድቦቹ፣ አካላዊ ግፍፊዎቹ፣ ትንኮሳዎቹ፣ ከዛ በሞሮኮ በኩል የነበረው ተስፋ፣ የአፍሪካ ሻምፒዮን ለመሆን የነበረው ኢንቱዚያዝም፣ የሴኔጋል ተጫዋቾች ወደ ሜዳ ሲመለሱ ደግሞ ጨዋታውን ያሸነፍነው በክብር እንጂ በፎርፌ አይደለም የሚል ሪሊፍ፣ ከዛ የፍጹም ቅጣት ምቶ ከመመታቱ በፊት የነበረ ፍርሃት፣ ጭንቀት፣ ከተሳተ በኋላ የነበረ ሀዘን፣ ደግሞ ንዴት፣ እነዚህ ሁሉ አይነት የስሜት ፍርርቆች የነበሩበት ነው። ይህ 18 ደቂቃ ግን የፍጹም ቅጣት ምቱን ለመሳቱ ትልቅ ምክንያት ነበር። እንግዲህ በእግር ኳስ አይተን የማናቀው ነው። በዚህ ሌቭል ስንል እንዳልኩት በአማተር ሌቭል በሰፈር ደረጃ በምን ብዙ አይተናል። ግን በቻምፒየንስ ሊግ ፍጻሜ ደረጃ፣ በዓለም ዋንጫ ፍጻሜ ደረጃ፣ በአውሮፓ ዋንጫ ፍጻሜ ደረጃ፣ በፕሪሚየር ሊግ ጨዋታዎች ደረጃ፣ በኮፓ አሜሪካ የፍጻሜ ጨዋታ ደረጃ፣ በእስያ ወይ በማንኛውም ትልቅ ኢንተርናሽናል ውድድር፣ በኦሊምፒክ ጨዋታዎች የፍጻሜ ውድድር ታይቶ የማይታወቅ ነው። ምክንያቱም የማይታወቀው በእግር ኳስ ሱፕሪም ጀጅ የሚባለው የጨዋታው የመጨረሻው ውሳኔ ሰጪ አካል ዳኛውን የመጨረሻው ውሳኔ ሰጪ አካል የዳኛውን ውሳኔ ለመቀበል ተስማምተሽ ነው የእግር ኳስ ጨዋታ የምትጀምር። ልትቃወሚ ትችያለሽ፣ ውሳኔውን ትክክል አይደለም ልትይ ትችያለሽ። እሱ ራሱ በገደብ ነው። 6 ተጫዋች ሄዶ ዳኛው ሊከባው አይችልም እንደ ሕግ። ለምሳሌ በፕሪሚየር ሊግ የማንቸስተር ሲቲ ተጫዋቾች አርቢትሩን 8 ሆኖ ቢከቡት ማንቸስተር ሲቲ በማግስቱ ቅጣት ይቀበላል። ተጫዋቾቹን መቆጣጠር አልቻለም ተብሎ ለ8 እንኳን ቅሬታ ማቅረብ አትችይም። አንበሉ ምናልባት ሌላ አንድ ሰው ወይ ምናምን እንደ ፕሮቶኮል እንደዛ መክበብ አትችይም። ዳኛ መቃወም ትችያለሽ፣ ግን መቃወሙም ደረጃ አለው። የጨዋታውን ሱፕሪም ጀጅ ውሳኔ ነው የሞሮኮ ተጫዋቾች አንቀበልም፣ የሴኔጋል ተጫዋቾች አንቀበልም ያሉት። ምክንያቱም እነሱ ተቃውሟቸውን ሜዳ ውስጥ ባለ ቅሬታ ብቻ ሊሚት ማድረግ አልፈለጉ። ወይ ጨዋታው ካለቀ አሸናፊው ከተወሰነ በኋላ ፖለቲካል ኮምፕላይንት ይባላል። ዳኝነቱ ልክ አልነበርም፣ በዚህ ጉዳይ ላይ ቅሬታ አለን ምናምን ብለው ለካፍ ደብዳቤ ሊያስገቡ ይችላል። አንድም ውጤት አያመጣም። ያውቁታል ይሄንን። እግር ኳስ ጨዋታው አሸናፊው ከተወሰነ ሞሮኮ ዋንጫውን ከወሰደ በኋላ የሚለውጡት ነገር የለም። አን በእጃቸው ላይ የነበረው አንደኛው እንትን እንሸነፍ፣ ሬኮግናይዝ እናደርግ የሚያሸንፈውን ቡድን ዊ ዶንት ኬር። ከዛ በኋላ የሚመጣ ቅጣት ካለ እንቀበለዋለን። ሞሮኮ ይውሰድ በፎርፌ ይወስድ ነበር ሞሮኮ እነሱ ተመልሰው ገብተው ባይጫወቱ ኖሮ። ግን የሞሮኮ የአፍሪካ ዋንጫ ሻምፒዮንነት ዲስኦነስቲ ያለበት ነው የሚል መልእክት ለሁል ጊዜ ይተላለፍ ነበር። አርቢትሩ ሊነፋ እኮ ይመስል ነበር ተመልሶ ከገባ በሆነ ጊዜ አይመስልም ነበር። በቃ ፎርፌ ሊሰጥ ይመስል ነበር። ፎርፌ ሰጠ ማለት 3-0 ሞሮኮ የጨዋታውና የውድድሩ አሸናፊ ነች ተብሎ ይታወጅ ነበር።
ሴኔጋሎቹ በጊዜው የፈለጉት የሚመስለው ነገር ሪያክት የምናደርግበት ጊዜ የለንም። የጨዋታው የመጨረሻው ኪክ ላይ ነው የፍጹም ቅጣት ምቱ የተሰጠው። ከደቂቃ በፊት ለእኛ ህጋዊ ጎል ሽሮብናል። ደግሞ ከውድድሩ በፊት ማነው ከጨዋታው በፊት የነበሩ ብዙ ቅሬታዎች ነበሩ። ማሊክ ቺያው ራሱ ደጋግሞ ያነሳቸው ማነው ፓፕ ቺያው የቡድኑ አሰልጣኝ ያነሳቸው ቅሬታዎች ነበሩ እና ሞሮኮ ይወሰደው ግን ሜዳ ውስጥ አሸንፎ አይደለም የወሰደው፣ በዲስኦነስቲ በመዝረፍ ነው የወሰደው፣ በተሰረቀ ጨዋታ ነው የወሰደው የሚል መልእክት ማስተላለፍ የፈለጉ ይመስል አልጫወትም ስትይ እንደዛ ነው። ጨዋታው ሁሌ የሚታወሰው ሞሮኮ የአፍሪካ ሻምፒዮን ሆነች የሚለውን በአስተሪክስ ከጎኑ ኮከብ አድርገን እንድናስታውሰው ነበር የሚሆነው። ሴኔጋሎቹም የነበራቸው ኢንቴንሽን እሱ ይመስል ነበር። ከዛ በኋላ ፖለቲካል ኮምፕላይንት አይጠቅመንም፣ ፍጹም ቅጣት ምቱ ዝርፊያ ነው። እኔ ያስታውሳለሁ 2000 የአፍሪካ ዋንጫ ሲደረግ የፍጻሜው ጨዋታ በካሜሩንና በናይጄሪያ መካከል ነው የተደረገው። መስመር ያለፈ ጎል በመለያ ምት ነው የተለያዩት። መስመር አልፎ ነበር አንደኛው ኳስ የናይጄሪያ ደጋፊ ነበር ያን ጊዜ። ከዛ በኋላ የጎል ላይን ቴክኖሎጂ የሚባል የለም። 25 ዓመት ያነሱታል ናይጄሪያዎቹ። ንጹህ ጎል የተቆጠረ ጎል ያስቆጠር ነው ጎል ዚዳን ልክ ጣሊያን ላይ 2006 የዓለም ዋንጫ ያስቆጠረው አይነት ጎል ማለት ነው። ኳሱ ብረቱን ገጭቶ ውስጥ ግን ነጥሯል። መስመር ዳኛውና ዳኛው አልገባም። ከዛ ለካፍ ቅሬታ ታቀርቢያለሽ፣ it doesn't change anything። በቃ ካሜሮን የአፍሪካ ዋንጫውን ወስዶታል። ሴኔጋሎቹ ይህንን ማድረግ አልፈለጉም። እነሱ ውጤቱን እዛ ጨዋታ ላይ እንደማያስቀይሩት ያውቃሉ። ሞሮኮ ይውሰደው ግን ዲስኦነር ነው፣ በተሰረቀ ዳኝነት ነው። ትክክል ነው አይደለም እያልኩ አይደለም ዳኝነቱን፣ ግን ቢያንስ የሴኔጋል ተጫዋቾች ኢንቴንሽን የነበረው እሱ ነው። ጭራሽ ከግምት ያላስገቡት አንድ ነገር ግን የፍጹም ቅጣት ምቱ ቢመታና ቢሳትስ የሚለውን ግን ጭራሽ ከግምት ውስጥ አልገባ። ሶስተኛው ኦፕሽን ነው ይሄ። እሱን ጭራሽ አላሰቡትም። ይሄ ሳተዋ መጨረሻ ላይ ልጁ ግን ለሴኔጋል ተጫዋቾች ያ ፖሲቢሊቲ ጭንቅላታቸው ውስጥ አልነበር። ምክንያቱም እግር ኳስ ምን ይባላል? የሎ ስኮሪንግ ስፖርት ነው ይባላል። በሌሎች ስፖርቶች ላይ ያሉ ውጤቶች ታያለሽ፣ 100 ለምናምን የሚያልቁ ስፖርቶች ብዙ ናቸው። እግር ኳስ እንደዛ አይደለም። ብዙ 0-0 ታያለሽ። እንዲሁም በዚህ የውድድር ዘመን በፕሪሚየር ሊግ ከአምናውና ከካቻምና የበለጠ 0-0 ገና ካሁኑ ተመዝግቧል። ይህ ሎ ስኮሪንግ ስፖርት ነው። የፍጹም ቅጣት ምት በጣም ትልቅ አድቫንቴጅ ነው በሎ ስኮሪንግ ስፖርት ውስጥ። ስለዚህ ለሴኔጋል ተጫዋቾች ስታቲስቲካሊ ሂስቶሪካሊ 85% ቢያንስ የተለያየ ቁጥር አለ፣ ግን 80% ገደማ የፍጹም ቅጣት ምት ከተገኘ ይቆጠራል። 80% ገደማ የፍጹም ቅጣት ምት ሊሳት ይችላል ብሎ ጨዋታውን መቀጠል ያንን እነሱ ኢፍትሐዊነት ነው ብሎ ያሰቡትን ነገር ተቀብሎ እንደመቀጠል ነው ማለት ነው። ግን በጭራሽ ከግምት አላስገቡትም ይሄን። መጨረሻ ላይ ግን በክሎድ ለሩዋ ማግባባትም ይሁን በሳዲዮ ማኔ መሪነትም ይሁን እንደተባለ አውቀናል። በኋላ ራሱም ክሎድ ለሩዋን ሳየው ሄጄ ጠይቄዋለሁ። እንደዛ አንተ ብትሆን ምን ታደርጋለህ? ምከረኝ፣ ምን እናድርግ፣ ምን ትላለህ ብሎ ጠይቋቸዋል። እና የበሳል ሰው በጣም የሚከበሩ ሰው ናቸው ነገራቸው ክሎድ ለሩዋ በአፍሪካ ፉትቦል። ያንን ምክር ሰምቶ ደግሞ ሴኔጋል ውስጥ የሚኖሩ ናቸው። ልጃቸው ልጆቻቸው ሁሉ ሴኔጋል ውስጥ ነው የሚኖሩት። እነሳቸው ከጨዋታው በኋላ በአንድ የፈረንሳይ ሬዲዮ ጣቢያ ላይ ሲናገሩ ሁል ጊዜ ነው ማገኘው አሉ። ሴኔጋል ውስጥ ሲሄድ ኤርፖርት ውስጥ እንተላለፋለን፣ የሆነ ቦታ እንገናኛለን እና የሚያከብራቸው ሰው ናቸው። በአፍሪካ እግር ኳስ በጣም የሚከበሩ ሰው ናቸው። ሰው በሳቸው ምክንያት የሚሆን ብቻ ተመለሱ እና ብራሂም ዲያዝ ያንን ምንድነው ቨርቹዋል ስቴት ኦፍ አፌርስ በቃ ሲታሰብ ሞሮኮ የአፍሪካ ሻምፒዮን ስትሆን የሚታይ የነበረው የሞሮኮያን ህልምን እውን የማድረግ እድል ነበሩ። ግን ካየሹ ካሜራ ይከተለው ነበር ደግሞ፣ ምክንያቱም ዋናው ተዋናይ እሱ ነው። የፍጹም ቅጣት ምቱ ሊሰጠኝ ይገባል ብሎ እንደዛ አይነት ቅሬታ ያቀረበው እሱ ነው። ኦፍኮርስ ጥፋትም የተሰራበት እሱ ነው። ኮንታክቱ በቂ ነው አይደለም ልትከራከሪበት ትችላለች፣ የኦፒኒየን ጉዳይ ነው። ግን ዋናው ፕሮታጎኒስት እሱ ነው። ከዛ ደግሞ በዛም አላበቃም፣ የፍጹም ቅጣት ምትመቹም እሱ ነው እና እነዛ 18 ደቂቃዎች ግን ጊዜው በሄደ ቁጥር የእሱን የቤት ስራ የበለጠ ኮምፕሊኬት እያደረጉት የበለጠ እያወሳሰቡበት ነው ሄዱት። ብዙ የማሰቢያ ጊዜ ነበሩ፣ ረጅም የማሰቢያ ጊዜ ነበሩ። እንዲያውም ከጭንቀቱ ብዛት ሰዎች ሴኔጋሎቹ ባልተመለሱ ይል ይሆን እና እኔ ከዚህ አይነት ሸክም በዚህ ሰዓት የፍጹም ቅጣት ምት ከመምታት ሸክም እላቀቃለሁ ብሎ አስበው ይሆን? ማን ያውቃል ምን እያሰበ እንደነበር። ምክንያቱም
የሆነ ሰዓት ላይ ግርግሩ መሀልም አልነበር። በጣም ትንንሽ ፊውዶችና ፋይቶች ነበሩ። እዛ ጋም የሆነ የሴኔጋል ተጫዋች ከሞሮኮ ተጫዋች፣ እዛም ጋር የሆነ የሴኔጋል ተጫዋች ከሞሮኮ ተጫዋች፣ እዛም ጋር እንደዚህ በየቦታው ትንንሽ ደግሞ ጥሎች ነበሩ፣ ስድድቦች ነበሩ፣ መናቆሮች ነበሩ። የሁለቱ ቡድኖች ቤንቾች መሀልም ሁለቱ አሰልጣኞችን ጭምር ያካተተ መናቆር ነበር። ማን እዛ ይላል፣ እዛ ይላል፣ እዛ ይላል። አርቢትሩ 10 ወዲያ ወዲህ ይላሉ፣ ግራ ገብቷቸዋል ምን ማድረግ እንዳለባቸው። ለብቻው ግን ቆሟል እሱ ተነጥሎ። የሞሮኮ የፍጹም ቅጣት ምት መቺ እሱ ነው። እሱ መሆን ነበረበት ወይ ሌላ ልንከራከር እንችላለን። ግን ጀግና የመሆን ትልቅ አድቫንቴጅ ግን ነበረው። በዙሪያው በሰከነ አእምሮ የፍጹም ቅጣት ምት እንዳይመታ ምክንያት የነበሩ ሌሎች ነጥቦች ግን አሉ ከቴክኒኩ ባሻገር። ምናልባት ያንን ቴክኒክ ለመምረጡ ምክንያት ከሆኑት መካከል ሴፍ ነው ብሎ መርጦ እንደሆነ አላውቅም። ግን ለምሳሌ ሳላህ ኤዲን የሚባለው ተጫዋች የሴኔጋል ተጫዋቾች ሊመለሱ እንደሆነ ሲያውቅ እንመለስ ተብለው ሲጠራሩ ሲያይ ቶሎ ሄደና የፍጹም ቅጣት ምት መምቻዋ ላይ ጥበቃ ማድረግ ጀመረ። አንድ የሴኔጋል ተጫዋች መጥቶ ጉድጓድ እንዳያረጋት ሄዶ መጠበቅ ጀመረ። ሳላህ ኤዲን ይባላል። ቅድም ያነሳሽው ነጥብም ሳይባሪ የሚባለው ተጫዋች ደግሞ ሄዶ የኤድዋርድ ሜንዲን ፎጣ እና ውሃ መጠጫውን ለመውሰድ ሞከረ። እሷን ለመጠበቅ ኤቭ ዲዩፍ የሚባል ሌላ ግብ ጠባቂ ያላቸው በሊጋ አላቅም ግን የኦንዤ ግብ ጠባቂ ነበር። እሱም ፈረንሳይ ውስጥ ነው የተወለደው እንደ ሜንዲ ሁሉ። እሱ ደግሞ ፎጣውን ይዞ ይከላከላል። በመሀል ሳይባሪን ለማገዝ 3-4 ትንንሽ ልጆች ኳስ አቀባዮች መጥተው ደግሞ በዚህ በኩል ሊወስዱበት ይሞክራል። ምንድን ያለው ፎጣው ላይ ወይ ውሃ መጠጫው ላይ ብዙ ጊዜ የሚጻፈው የፍጹም ቅጣት ምት መቼዎች የተለመደ ቴክኒክ የትኛው ነው ቤቱ በኩል የሚመቱት ምናምን ሊሆን ይችላል የሚጻፈው። ምን እንዳሰበው አላውቅም። ወይ እንደምታውቂው የቮዱ ባህልም አለ ጁጁ ምናምን የአፍሪካ ብሔራዊ ቡድኖች በተለይ የምዕራብ አፍሪካ ብሔራዊ ቡድኖች ከጎል ውጪ እንደዚህ ያደርጋሉ። ስለዚህ እንደው እንደ ሱፐርስቲሽስ የሆነ ነገር እንደ ጥንቆላ የሚመስል እንደሆነ ነገር የሚመስል ነገር ያደርጉብናል ብለው ስለሚያምኑ ሊሆን ይችላል። በጣም ኦብሰሽን ነበር ፎጣዎች ላይ። ኖዋባሊንም ለዛ ነው ሲወስዱ የነበሩት፣ የሜንዲንም ለመውሰድ የሞከሩት ለዚህ ነው። ይሄ የሚሆነው ዲያዝ የፍጹም ቅጣት ምት ለመምታት ኳሱን ይዞ በነበረበት ጊዜ። በዙሪያው የነበረው ድራማ ከፍጹም ቅጣት ምት መምታት በፊት የነበረው ትልቁ ውዝግብ እንዳለ ሆኖ ከዛ የልሃጂ ዲዩፍን ደግሞ እናየዋለን። በካሜራ ይቀርጻል። ትልቅ የብሮድካስቲንግ ካሜራ አለ፣ ግን የራሱን አንግል እየፈለገ ይመስላል። ዲዩፍም ይቀርጻል። አጠገቡ ደግሞ ኤንኤስሪ ነበር መጀመሪያ ኳሱን የያዘውና በኋላ ለኢብራሂም ዲያዝ የሰጠው ከሴክ ከሚባለው ተጫዋች ጋር ግንባር ለግንባር ገጥሞ ደግሞ ይጣላሉ። እና በጽሞና በትዕግስት አስተውሎ የፍጹም ቅጣት ምት ለመምታት የሚሆን ሴቲንግ አይደለም። ይሄ በጣም አደገኛ ነው። ምክንያቱም ለእኔ እንደ ኢብራሂም ዲያዝ አይነት ተጫዋቾች ከ11 ሜትር ጎል የማስቆጠር የቴክኒክ ችግር አይደለም የሚኖርባቸው። ብዙ ጊዜ የፍጹም ቅጣት ምት የአእምሮ ጨዋታ ነው። ቴክኒክ ነው፣ የምታዳብሪው ቴክኒክ ነው። ግን ከቴክኒኩ በላይ የአእምሮ ጉዳይ ነው። እና በዚህ ሰዓት ምን እያሰበ እንደነበር አናውቅም። የሴኔጋል ተጫዋቾች አጠገቡ ሲሄዱ የሆነ ነገር ይሉታል። አጭበርባሪ ነህ ይመስላል፣ ቺት ነህ አንተ ይመስላል። ደግሞ አንዳንድ ፉቴጆችም እንደዛ የሚያሳዩ አሉ። ዩአር ቺት ዩአር ፍሮድ ይሄዱ እንደዛ ይሉታል። እና እንግዲህ ይህንን ሁሉ እየሰማ ነው ልጁ። የፍጹም ቅጣት ምት መውደቅህ ሳያንስ እንደዛ እያለቀስክ የፍጹም ቅጣት ምት እንዲሰጥ ጠይቃለሁ ብሎ የጠየቁት የሴኔጋል ተጫዋቾች ነበሩ። እንደዛ በትንሽ ንክኪ ኮንታክት ስፖርት በዛች ትንሽ ንክኪ መውደቅህ ሳያንስ እንደዛ ድራማቲክ በሆነ ሁኔታ የፍጹም ቅጣት ምት እንዲሰጥ ትጠይቃለሁ እያሉ ተጫዋቾች ነበሩ። አንዳንዶች ለምሳሌ ጆኖቢ ሚካኤል ለዳዞን ለሚባለው እንግሊዝ ውስጥ አንደኛው አስተላላፊ ነበር። ዘግናኝ ውሳኔ ነው የሚል አስተያየት ሰጥቷል። ለምሳሌ ሰዎች የተለያዩ ኦፒኒየን አላቸው ይህንን ጉዳይ በተመለከተ። መጨረሻ ላይ ዳኝነትም ቢሆን የኦፒኒየን ጉዳይ ነው፣ ኦብጀክቲቭ አይደለም፣ ሰብጀክቲቭ ነው። እንዲህ ሆኖ ትኩረት ማድረግ አይከብድም ወይ? ለመቺው እኔ መምታት አልነበረበትም ነው የምልህ። ኤንኤስሪ መምታት ነበረበት ነው የምልህ። ዋናው ፕሮታጎኒስት እሱ ሆኖ ፕሮቴክት ማድረግ ነበር። አንደኛ ያው በክለብ እግር ኳስ በሚላን የፍጹም ቅጣት ምት መቻ አልነበረም፣ በሪያል ማድሪድ የፍጹም ቅጣት ምት መቻ አልነበረም፣ በሲቲ ጭራሽ አልተጫወተም። ጥቂት ጨዋታን የተጫወተው የፍጹም ቅጣት ምት ማለት ክርስቲያኖን አይደለም ወይ ሺረርን አይደለም ወይ ኬንን አይደለም ወይ ወይ ሜሲን አይደለም። የፍጹም ቅጣት ምት ሁሉ የሚመታ ተጫዋች አይደለም።
እሱ ብቻ መምታት አልነበረበትም። ከባድ ስለሆነ ትኩረት ለማድረግ ምናልባት ትኩረቱን ሁሉ ወስዶ የሴኔጋል ተጫዋቾች እሱን እየመጡ መቺው እሱ ነውና ብለው ፍጹም ቅጣት ምቱ እንዲገኝም በእነሱ እምነት ኮታንኮት አጭበርብሮ የፍጹም ቅጣት ምቱን ያስገኘው እሱ ነው ብለው እሱ ላይ ቢሆንም ትኩረታቸው ይዘው እስከ መጨረሻው ቆይቶ ለሌላ ሰው መስጠት ይችል ነበር። ፕሬሸሩን ሁሉ አብዞርቭ አድርጎ አርቴታ እንደዚያ ያደርጋል። አርሰናል መቺ ማን እንደሆነ አታውቂም። አንዳንድ ጊዜ ይይዝና ሳካ ምናምን መጨረሻ ላይ ለዮኬሬስ ሊሰጠው ይችላል። ከዛ ያ ተጫዋች ይመጣና ተሰጥቷል። በረኛው ቤቱ ጋር እንደምትመጣው አውቃለሁ 2021 የአውሮፓ ዋንጫ ተዚህ ሊለው ይችላል። ኦኬ ግን አይመታም። መጨረሻ ላይ ለሌላ ሰው ይሰጠዋል። መጨረሻዋ ላይ አርቢትሩ ይመታ ብሎ ሲያዝ ነው መቺ ሲቀያየሩ የምናየው። ያ የመታው ተጫዋች ግን ያ እሱ ይመታል ተብሎ ስለማይታሰብ ሄዶ እንደዚህ ትኩረቱን ሊበት ነው የሚሞክር ሌላ ተጫዋች አይኖርም። ሳይኮሎጂካል ስለሆነ እኮ ነው እንደዛ ፕሮቴክት ለማድረግ የሚሞክረው። ኤንኤስሪ መጣና ምናምን ሰጠው። ከዚያ የሆነ ነገር በጆሮ ሲለው ሰማን። ምን እንዳለው አላውቅም፣ ግን ሄዶ በጆሮ በዚህ በኩል ምታው ይመስላል የሆነ ነገር በጆሮ አለው። እሱ ከብዶታል። በቃ መሬት ያያል። እንግዲህ ብዙ ልምድ ያለው ተጫዋች ነው እንዳልኩት፣ በትልልቅ ክለቦች ውስጥ ያለፈ ነው፣ በትልልቅ አሰልጣኞች የሰለጠነ ነው። ሲቲ ውስጥ በወጣትነቱ ሪያል ማድሪድ ውስጥ፣ ኤሲ ሚላን ውስጥ ነበር። በጣም ታለንትድ ነው፣ ግን በተጫወተባቸው ክለቦች ሁሉ ኢንዲስፔንስብል አልነበረም። እንደው እንደ ሀይ ፕሮፋይል ሰፖርቲንግ ካስት የሚሏቸዋሉ። በቃ አንድ አሰልጣኝ 14 ጠቃሚ ተጫዋቾች አሉት ቢባል ከነሳ መካከል የሚካተት እንጂ ሁሌ የሚጀምር አይደለም። ለሪያል ማድሪድም የሮቴሽን እና በጣም ጥሩ የቤንች ኦፕሽን ተደርጎ የሚታይ ሴሪያ ያሸነፈ እንጂ ዋና ፕሮታጎኒስት ሆኖ የማያውቅ አይነት ተጫዋች ነው። እና አንድ ቃለ ምልልስ ላይ ግን ሲናገር ምን ብሎ ያውቃል? አንድ የአዲዳስ ካምፔን ነበር፣ የአዲዳስ ተጫዋች ነው እና ምን አይነት ተጫዋች ነው ተብሎ ሲጠየቅ በጫና መሀል ፍራይቭ የሚያደርግ ተጫዋች፣ ጫና የማይሰማው ተጫዋች ነኝ እኔ። ብዙ ነገር ሲጠበቅ ሰዎች ካንተ ብዙ ነገር ኤክስፔክት ካንቺ ብዙ ነገር ኤክስፔክት ሲያደርጉ ጫና የማይሰማ እግር ኳስ ለእኔ ፈን ነው። ስጫወትም ልክ እንደዛ ነው የምጫወተው፣ ፕሬሸር አይሰማኝም የሚል አስተያየት ሰጥቶ ነበር። ግን ከባድ ጫና እየተሰማው እንደነበር ማየት ትችላለች። ኳሱን 2 ጊዜ ሳመው እና ከዛ በኋላ ጥያቄው ያንቺ ህይወት እዛ የፍጹም ቅጣት ምት ላይ የሚመሰረት ከሆነ እንዴት ነው የምትመጪው የሚል የእሱ ህይወት ማለት የእግር ኳስ የፕሮፌሽናል እግር ኳስ ተጫዋችነት ህይወት በሞሮኮ እግር ኳስ ላይ ያ የፍጹም ቅጣት ምት ያለው ዋጋ በራሱ የእግር ኳስ ተጫዋችነት ታሪክ ውስጥ ያለው ዋጋ ያ ሁሉ የሚመሰረተው በዛ የፍጹም ቅጣት ምት ላይ ከሆነ የትኛውን የፍጹም ቅጣት ምት ቴክኒክ ነው የምትከታየው የሚለው ነው ትልቁ ጥያቄ። የፍጹም ቅጣት ምት የመምታት ልማዱን አናውቅም። 6 የፍጹም ቅጣት ምት ብቻ ነው የመታው ከዚህ በፊት። 27 ዓመቱ ለሆነ ተጫዋች በጣም ትንሽ ነው። 6 ብቻ፣ አንዱን ስቶታል። በዚህ አፍሪካ ዋንጫ እንዳስቆጥሯል፣ ግን ብዙ አይደለም። የሆነ ጊዜ ያደረግኩት ብሎ ከካታሎጉ የሚያወጣው ከኤክስፒሪየንስ የሚወስደው ነገር የለም። አልመታም ብዙ የፍጹም ቅጣት ምቶች፣ በተለይ እንደ አይነት የፍጹም ቅጣት ምት አልመታም። እና ያንቺ ህይወት እዛ የፍጹም ቅጣት ምት ላይ የሚመሰረት ከሆነ የትኛውን ቴክኒክ ነው የምትመርጭው? ብዙ ሰዎች ምን ይላሉ? ሎ ኤን ሃርድ ነው ሴፍ፣ መሬት አስይዘሽ ጥግ እሱ ነው ሴፍ ይላሉ። ኳሱ የመነሳት የኤሌቬሽን ችግር የለም፣ ድንገት አይነሳም፣ ሴፍ ነው። ጥግ ከያዘና ጠንከር ካለ ግብ ጠባቂው ቢገምትም ግራቪቴሽናል ስላለ አይደርስበትም ግብ ጠባቂው። በተለይ እንደ ሜንዲ አይነት ግዙፍ ግብ ጠባቂ ሴፍ የሆነው እሱ ነው ይላሉ። አንዳንዶች ሀይል የሚመርጡ አሉ፣ በሀይል ሴንተር ላይ መምታት እና ይነሳባቸዋል አንዳንድ ጊዜ ምናምን። እና እሱ የመረጠው ፓኔንካ ነው። ሴፍ ቤት የሆነው ብዙ ጊዜ እርግጠኛ እንደው የተሻለ ከፕሮባቢሊቲዎቹ ላይ የተሻለ የሚባለውን አይደለም ግን የመረጠው። እንግዲህ ግብ ጠባቂው መጣ፣ ግን የሁለት እግር ተጫዋች ነው፣ በየትኛው በኩል እንደሚመታ አታቂ ምናምን፣ ግን የቦዲ ፖዚሽኑም ልክ አይመስልም። እና ሜንዲ መጥቶ የሆነ ነገር ይለዋል። መጀመሪያ ግባ ሲሉት ቢጫ አይቷል፣ እየተናገረ የሆነ ነገር እያለ ምን እንደተናገረው ማናቅም። ለምሳሌ አንዳንድ ሰዎች እንዳልኩት ብዙዎቹ የሴኔጋል ተጫዋቾችም እንደዛ ይሉት ስለ ዩአር ቺት አጭበርብረህ ነው ይህንን ያገኘው። ሲጀመርም ሀሳባቸው ሁሉ የሞሮኮን አሸናፊነት ዲስኦነር ለማድረግ ስለነበር እና አንድ ጋዜጠኛም ጽፎ ያየው ትዊተር ላይ ምን ብሏል? ብታሸንፍ እንኳን
አትደሰትበትም። ይሄንን ሜንዲ እንደዛ ነው ይለው የነበር። ብታሸንፍ ብታስቆጥረው እንኳን አትደሰትበትም። በሀቅ አይደለም ያገኘው። የሴኔጋል አንዳንድ ተጫዋቾችም እኮ እንደዛ ነው እኮ። ኢድሪሳ ጌም እኮ እንደዛ ነው ያለው። ፈጣሪ አይተኛም አልተኛም ነበር ያን ጊዜ ነው እኮ ኢድሪሳ ጌ አላህ አልተኛም ነው ያለው። የሴኔጋል ተጫዋቾች ሜንታሊቲ እንደዛ ነው የነበረው። እና ብታስቆጥረው እንኳን እረፍት የለህ ምናምን ይለው ነበር። ሄዱ ይሰማል። ይሄንን በጣም ነው ማዝነው ለልጁ ማለት። ለዛ ነው በዛ ስፖርት ላይ እሱን ማድረግ አልነበረባቸው ምምለው። ትሩሊ ኢንጆይ አታረገውም፣ የምር አትደሰትበትም። ይሄንን ያለው እና ያኔ ምን እያሰበ እንደነበር አናውቅም። ሲናገሩት ተናዶ ይሆን አስቆጥሮ ስለሚኖረው የደስታ ስሜት እያሰበ ይሆን ፈርቶ ይሆን? ከፈራስ በምን ያህል መጠን የፈራው ማንም አያውቅም። ተጫዋቹ ምናልባት የሆነ ጊዜ ከስንት ዓመት በኋላ ይናገረው ይሆን? ይሄ መጽሐፍ የሚያጽፍ ስቶሪ፣ ያቺ የፍጹም ቅጣት ታሪክ ብቻ መጽሐፍ የምታጽፍ ፊልም የምታሰራ አይነት ስቶሪ ነች። ምን እያሰበ እንደነበር ማወቅ አንችልም። ምናልባት ዝም ብሎ ትኩረት እያደረገ ሊሆን ይችላል። ምናልባት በዙሪያው የሚወራውን ወሬ ኢግኖር እያደረገ ሊሆን ይችላል። ግን ፊቱ ላይ ስታይ ምር የሚታይሽ የነበረው የፍጹም ቅጣት ምት ሊመታ ያለ ተጫዋች ኮንፊደንስ ያስታውቃል። ፈርቶ ነበር ያስታውቃል። ስህተቱን ቀድሞ እንደሰራ ሰው ይመስል ነበር። ወይም እኔ እንደዚ አይነት ስሜት ነበር የተሰማኝ። ብራሂም ዲያስ ከመምታቱ በፊት ይስተዋል ብዬ የገመትኩ አልነበረ። ልትገምቼ አትችይም። ፕሮሰስ ማድረግ ያቅታል። ያን ማመን ነው የሚያቅተው። የፍጹም ቅጣት ምት ይሳታል ፎር ፋክት። ግን የፍጹም ቅጣት ምቱ ልክ ሊመታ ሲል ደግሞ ኢንክሮችመንት አለ አሉ አርቢትሩ። ሳጥን ውስጥ የገቡ ተጫዋቾች አሉ። ፊሽካ ነፉ መጀመሪያ እና ሊመታ መስሎኛል። ቆይ ኢንክሮችመንት አለ፣ ተጫዋቾቹን ከሳጥን ውጭ ማድረግ አለብኝ አሉና እንደገና ሄደው ሞሮኮንም የሴኔጋል ተጫዋቾችንም ከቦክሱ ደግሞ ማስወጣት ጀመሩ። እና ግራ ያጋባል የሚመታው ሰው። የጨዋታው የመጨረሻው ቅጽበት ነው፣ አይቀጥልም ከዛ በኋላ ጨዋታው ማለት የመጨረሻው ኪክ ነው። እና በኋላ እየተናገረ እና ቀስ እያለ ነው ደግሞ ወደ ጎል ይመጣል። ደግሞ ግብ ጠባቂው ሜንዲ የሆነ ሰዓት ላይ እንዲያውም እየዘለለ የጎሉን አግዳሚ ይመታል፣ ቷ ያደርጋል። አይ ተረጋጋ። ደግሞ መርሳት የሌለብን ደዚየም ያንዴ የሚባል አንድ የሴኔጋል ደጋፊዎች ግሩፕ አለ። ተመሳሳይ ራቁታቸውን ሆነው ግን የሴኔጋልን ቀለማት ተቀብተው ኤስኤ የሴኔጋልን ፊደላት እነሱ አሁን መጀመሪያ ረብሻ የፈጠሩት እነሱ ናቸው። የፍጹም ቅጣት ምቱ ከመመታቱ በፊት አልተረጋጋም ነበር። ፖሊስ ገብቶ እነሱን ወረንበር እየወረወሩ ምን እያሉ ስለነበር፣ እየተቃወሙ ስለነበር፣ ከስቱዋርዶች ጋር የተጣሉ ስለነበር ገና እሱ እንዲያውም መመታትም አልነበረበትም የሚሉ ሰዎች አሉ። በዛ ያ ስቴዲየም ውስጥ እንደዚህ አይነት ኢንሲደንት እየተፈጠረ መመታት አልነበረበትም የሚሉ አሉ። ያም ገና ያንን ምስል እያየ ሊሆን ይችላል። ስቴዲየም ውስጥ ነው ያለው፣ ሜዳው ጠርዝ ነው ያ ነገር እየተፈጠረ የነበረው እና እስከዛ ድረስ ደግሞ የውድድሩ ምርጡ ተጫዋች ነበር። ሞሮኮ ሻምፒዮን ብትሆን ኖሮ እሱ ነበር የውድድሩ ኮከብ ተጫዋችም ከፍተኛ ጎል አስቆጣሪ ሆኖ ሽልማቱን የሚወስደው። በሞሮኮ እግር ኳስ ታሪክ የመጀመሪያው ተጫዋች ነው በሶስቱም የምድብ ጨዋታዎች ጎል ያስቆጠረ። ግን እስከ 5ኛው ጨዋታ ድረስ በተከታታይ ጎል አስቆጥሯል። ሴሚፋይናሉ ላይ ናይጄሪያ ላይ ብቻ ነው ጎል ያላስቆጠረው። 6ኛ ጨዋታ ላይ ጎል አስቆጥሮ ቢሆን ኖሮ በአፍሪካ ዋንጫ ማንም አድርጎትም አያውቀውን ያደርግ ነበር እና ያ የ18 ደቂቃ ቴንሽን፣ የስድብ የውጥረት ቴንሽን የነበረው እንደዚህ አይነት ኃይለኛ ውጥረት የነበረው። ከዛ የፍጹም ቅጣት ምቱን ሲመታ ግን አሁን እንግዲህ ለዛ ነው እኮ ሜንዲ ሲጠይቁት ሶዮን ሲሪየስ ሲልቭ ፕሌይ ሲሪየስ ሁን እንጂ እንደዚህ አይነት ጥያቄ ይጠይቀኛል እንዴ ምናምን ያለው ጋዜጠኛውን። አውቆ ነው እንዴ እንደዛ የሰጠህ ምናምን ሲለው እኮ ነው አውቆ። እንዴት 50 ዓመት ዋንጫ አልወሰዱም እኮ 50 ዓመት ዋንጫ አልወሰዱም። እንዴት እንደዛ የፍጹም ቅጣት ምቱን ይመታል? ሲሪየስ ሁንና ጠይቀኝ እንጂ ምን ጥያቄ ነው የምትጠይቀኝ ምናምን ብሎ ለጋዜጠኛው እኔ ስራዬን ነው የሰራሁት፣ እኔ ግብ ጠባቂ ነኝ፣ በቃ ተጠራጥሬ ያለሁ፣ ስለዚህ ቆሜ የጠበቅኩት አለ። እሺ ፓኔንካው ግን ቴክኒካዊ ውሳኔ ብቻ ነው ወይ ስነ ልቦናዊ መልእክት አይደለም ወይ? አሁን አንዳንድን ተጫዋች ምንድነው እልህ ያስይዛል። ልታደናበሪው ስትሞክር እልህ የሚይዘው ሰው አለ። ያረጉታል ደግሞ አንዳንድ ተጫዋቾች ሄደው ብዙ ነገር ይባባላሉ ተጫዋቾች። አሁን ባለፈው ሪያል ማድሪድና ሲቲ ሲጫወቱ ቤሊንጋም ሄዶ የሃላንድን ፖኒቴል ጸጉሯል የሚያስራትን ምናምን ሳብ ምናምን ያረግበታል። ትኩረቱን ሊሰርቀው ማለት ነው። ወይ የሆነ በጆሯቸው ነገር ይሏቸዋል
ልምምድ ላይ አቀል እንዴት ነው ብትመታ ምናምን ሊሆን ይችላል። ወይ የዛን ተጫዋች የሆነ ትራውማ ታነሺና ያኔ እንደበታው ወይ እንትናን አስታውሶ የሆነ ነገር ብቻ ትኩረቱን ለመበተን የሆነ ነገር ይባላል። ከዛ ለዲፋይንስ ምን ታደርጊያለሽ አንቺ? ያንተ ያ ሁሉ ጭፈራ ምናምን፣ ያ ሁሉ ስድብ፣ ያ ሁሉ እኔን ለማደናበር መሞከር አይሰራም። ዲፋይንት መሆንሽን ለማሳየት አንዳንድ ጊዜ ቺፕ ወይ ፓኒንካ ሳይኮሎጂካል ሜሴጅ ነው የሚባለው። ለዚህ ነው ቴክኒክ ብቻ ለማስቆጠር የበለጠ የሚያግዘው ቴክኒክ ፓኒንካ አይደለም። ፓኒንካ ከዳነብሽ ቅድም እንዳልኩሽ ጅል ነው የሚያስመስለው፣ ካስቆጠርሽው ጂኒየስ ነው የሚያስመስለው። በጅል በመሆንና ጂኒየስ በመሆን ያለችው ማርጅን ደግሞ ጠባብ ነች። ይህንኑ ተመሳሳይ ቴክኒክ ተጠቅመው ያስቆጠሩ ተጫዋቾችን ሁልጊዜ እግር ኳስ በቃ በጀግንነት ያስታውሳቸዋል። ፓኒንካን ጨምሮ አንቶኒን ፓኒንካ ይሄ የፍጹም ቅጣት ምት ቴክኒክ በስሙ የሚጠራለትን ተጫዋች ጨምሮ ከ50 ዓመት በፊት ነው ይህንን ቴክኒክ ተጠቅሞ ጎል ያስቆጠረው። ከዛ ብዙ ተጫዋቾች ያስቆጠሩ ታይተናል። እና ያስቆጠሩት ጂኒየሶች ይባላሉ። የሳቱት ናቸው ኢዲየቶች፣ ኃላፊነት የማይሰማቸው ኬርለሶች። በእንደዚህ አይነት ሀይ ስቴክ ጨዋታ እንደዚህ አይነት የሚባሉ ሲያስቆጠረው ፔርሎን የሚለዋለ እንዴ ያስቆጠረው ይሄ ሪስኪ እኮ ነው፣ እንዴት የጣሊያንን ዕጣ ፈንታ እንደዚህ ሪስኪ ያደርጋል ያላለ የለም። በቃ ጂኒየስ ነው የሚለው። ዚዳንም ሲያስቆጥረው ዚዳንም ለጥቂት ብረት መልሶበት እኮ ነው። እንዲያውም እኔ መግባቱን እርግጠኛ አልነበርኩም ያኔ። በኋላ ያው ኦሊዞንዶ ነው የሚባሉት አርቢትር አይገብቷል ምናምን አሉና ያው ለነገሩ ገብቶም ነበር። ግን ያኔ የጎል ላይን ቴክኖሎጂ ስላልነበር ሪስኪ ነው። ቢስተው ኖሮ ሰው ምንድን ነው የሚለው? የዓለም ዋንጫ ፋይናል ላይ እንደዚህ ያደርጋል እንዴ ነው የሚለው። ሲያስቆጥረው ግን ምንድን ነው የምትይው? ያቺነች ቀጭኗ ክር ጀግና በመሆንና ጅል በመሆን ማለት። አሁን ችግሩ ለሞሮካውያን ለሱ በቆየ ቁጥር የሚያንገበግባቸው ጎል አስቆጥሮ ቢሆን ኖሮ ከሞሮኮ አይከኖች መካከል አንደኛው ይሆናል። ወይ ደግሞ መደበኛ የፍጹም ቅጣት ምት ቴክኒክ ተጠቅሞ ብዙ ጊዜ የምናየውን ቴክኒክ ተጠቅሞ ቢሆን ኖሮ ሲያሳዝን ምናምን ልትይ ትችላለች። ልክ ለሮቤርቶ ባጂዮ እንደሚታዘንለት አይነት። ለባጂዮ 30 ዓመት በቃ ታዝኝለታለች። የዓለም ዋንጫ ፋይናል ላይ ነው ያንን የፍጹም ቅጣት ምት የሳተው፣ ግን መደበኛ ቴክኒክ ነው የተጠቀመው። ፓኔንካ የቅብጠት የሚመስል ወይ ኮንፊደንስ ለማሳየት አይሰራም። ያንተ ሳይኮሎጂካል ፕሎይ የሚለውን መልእክት ለማስተላለፍ ሳይሆን በቃ ሲሪየስ የፔናልቲ ቴክኒክ ነው የተጠቀመው። ከዛ ሳተው እና ባጂዮን የመሰለ ተጫዋች የፍጹም ቅጣት ምት ይስታል። በሀዘን ነው የምታስታውሹ። እና እሱ ራሱ ምን ይላል? እዛ ቦታ ላይ ስለነበርኩ የፍጹም ቅጣት ምት ለሚስት ተጫዋች በጣም አዝናለሁ ይላል። ለረጅም ጊዜ ተሰቃየሁበት ስለሆነ ብሎ ይመልሳል። እና አሁን ግን ለማዘን አስቸጋሪ ሆነ ለሞሮካውያን። እርቭሬና ሳይቀሩ በጭራሽ ሞሮካዊ አይደሉም። ሰውዬው ፈረንሳይ ናቸው። ሞሮኮን አሰልጥነው ያውቃሉ፣ ግን ሞሮካዊ አይደሉም። በጭራሽ አይደረግም። እና አሁን ወጥቶ እንግዲህ ለምን ይህንን ቴክኒክ እንደመረጠ እስካሁን ድረስ አልተናገረም። እንዳልኩት ለጊዜው ይህንን መናገር የሚችል አይመስለኝም። ይህንን ለመናገር የሚፈልግም አይመስለኝም። ግን ያለው በቃ ሰፈር እያረኩ ነው፣ ይቅርታችሁን ጠይቃለሁ። የሞሮኮ ተጫዋቾችን፣ የሞሮኮ ሕዝብን የፍጹም ቅጣት የሳተ ሰው ይቅርታ አይጠይቅም። ያው ግን ምናልባት ያንን ቴክኒክ በመምረጡ ምክንያትም ሊሆን ይችላል። ምን እያሰበ ነበር የሚያስብለው እሱ ነው። በዛ ሰዓት መጽሐፍ እስኪጽፍ ወይ ይሄንን በጣም ካንዲድ የሆነ በግልጽ የሚናገርበትን ቃለ ምልልስ እስኪሰጥ ድረስ እጠብቃለሁ። በጣም ትልቅ ታሪክ ነው ያየ ነው እዛ ጋር። እንደ አጠቃላይ ጨዋታው ታሪካዊ ነው። በተለይ የጨዋታው በጨረሻ ላይ የነበረ ሁኔታ ምናምን ማንም ሰው አሁን ስለ ጨዋታው አያስታውስም። ሴኔጋል እንደዚህ ነበር፣ እንትና እንደዚህ ነበር ምናምን እንኳ ልትያት ይህን ጨዋታ እነዛን ውዝግቦች ነው የምታስታውሹ። እና ዋናው ተዋናይ እሱን የነበረው እና አላቅም ምን እያሰበ እንደነበር ግን የሚመስለኝ የፍጹም ቅጣት ምት ቴክኒኩን ሲመርጥ ለሴኔጋል ተጫዋቾች ማዋከብ የሰጠው ምላሽ ይመስላል፣ ወይ ሊሰጥ የሞከረው ምላሽ ይመስላል። አልሰራም መጨረሻ ላይ እና በአሉታዊ ጎኑ ሁልጊዜ ሰዎች ያስታውሱታል። ግን ለሱ ለማዘን ከባድ ይሆናል ለሞሮኮያን። አሁን ደንበኛ የፍጹም ቅጣት ምት መጥቶ ቢሆን ኖሮ አንፎርቹኔት ነው በቃ የፍጹም ቅጣት ምት ማራዶናም ስተዋል ታያለሽ። ግን ልክ እንደዛ አይነት ቴክኒክ ሲሆን ግን ቢያንስ ለሞሮኮያን ኢትስ ኦኬ እንግዲህ እግር ኳስ ነው ምናምን ለማለት ግን ያስቸግራል። ዋሊድ ሬግራጊ ብሎ ቴክኒኩን እንዳልወደደው ግልጽ ነው ንግግሩ ላይ። ቴክኒኩን አልወደደውም፣ እንግዲህ የመረጠውን ቴክኒክ መርጧል የሚል አስተያየት ነው የሰጠው። ይህን ብቻ ማለት የሚቻል ይመስለኛል።
አዎ እንግዲህ የዚህ አፍሪካ ዋንጫ እያቆዩ ደግሞ የምንሰማቸው ሌሎች አዳዲስ ነገሮች እንደሚኖሩ ነው የምገምተው። ምክንያቱም በጣም ብዙ የሚወራለት በራሱ በአፍሪካ እግር ኳስ ላይ ትልቅ ታሪክ ሆኖ የሚቀመጥ የአፍሪካ ዋንጫ ሆኗል። ያው በአሸናፊው ምክንያት ሳይሆን ጨዋታው ላይ በተፈጠሩት ነገሮች ምክንያት። የተወሰኑ ደግሞ አድማጮቻችን አስተያየት እንቀበል። አጃሂብ ኢማም የሚል አድማጫችን የብራሂም ዲያዝ ፔናልቲ መሳት ግን ከጀርባው ሌላ ድብቅ ነገር ያለው ይመስለኛል። እስኪ ያስቡት አንድ የዋንጫ ጨዋታ ያውም የመጨረሻ ፊሽካ ሊነፋ ሲል የተገኘና ዋንጫውን የሚወስን ፔናልቲ በምን መልኩ ይመታ ነበር? ግን በረኛው ሲቀልበው እንዴት ነው ተጫዋቹ በረኛውን አቅፈው ደስታቸውን የማይገልጹት? ምንም እንዳልተፈጠረ ዝም ብለው ቦታቸውን ይዘው ወደ ጨዋታው ገቡ። በአሰልጣኙም ሆነ ቤንች ላይ ባሉ ተጫዋቾች ምንም አይነት የስሜት ለውጥ አልነበረም። ይህ ደግሞ ፔናልቲው ለመሳቱ ቀድሞ የሚያውቁት ነገር ያለ ይመስላል ብሎናል። እኔ ደግሞ ማመን የቻሉም አልመሰለኝ። መጀመሪያ እኮ ፕሮሰስ ማድረግ አለብሽ የተፈጠረው ነገር። እነሱ ራሳቸው የሴኔጋል ተጫዋቾች እንዳልሽው ጥርጣሬ ያስነሳል። አድማጫችን ነው እንዳሉ ማመን የቻሉም ግን አልመሰለኝም ሰለብሬት ለማድረግ እንዲህ በዛ ሰዓት እንደዚህ አይነት። ምክንያቱም በኋላ ያሉት ኢንዲኬሽኖች በሙሉ የተጫዋቹም ስሜት የሚያሳየን ነገር የራሱ የኢብራሂም ዲያዝ ስሜት የሚያሳየን ነገር አሬንጅድ ቢሆን ኖሮ እንደዚህ አይነት ስሜት አይሰማውም ነበር። ቀድሞ አሬንጅድ ቢሆን በቃ በዚህ አይነት መንገድ ለእኛ ለስማችን ጥሩ አይደለም በዚህ መንገድ ማሸነፍ ሊሆን ነው የሚችለው። ግዴታ የለባቸውም ተስማምቶ የመሳት ግዴታ የለባቸውም። ሴኔጋል ይሄዳል ይሄድ እኛ ሻምፒዮን ነን ምንም የራሳቸው ምርጫ ነው ማለት እኮ ይችላሉ። ምንም ኦኬ ለነሱ። ግን በኋላ ልጁ ላይ ያየነው ስሜት ምንም ስናይ እርግጠኛ ምን እንዳለ ዋሊድ ሬግራጊም ተቀይሮ ሲወጣ የሆነ ነገር ሲናገረው የሚያሳይ ያን ምስል አይተሽ እንደሆነ አላውቅም። የሆነ ነገር አለው ቆጣ ብሎ አሬንጅድ ቢሆን ኖሮ እንደዛ ይሆን ነበር አላውቅም። ግን ለዛ ነው ሁኔታው በሙሉ ግን ለብዙ የኮንስፓይሬሲ ቲዮሪ የሚያጋልጥ ነው። እርግጠኛ መሆን አትችይም። አብዲ ኔ የሚል አድማጫችን እኔ እንደሚመስለኝ በውድድሩ ደምቆ ስላሳለፈ ኦቨር ኮንፊደንስ ውስጥ ገብቶ ከአንድ ፕሮፌሽናል እግር ኳስ ተጫዋች የማይጠበቅ ስህተት ነው የሰራው። በአንድ በኩል ግን የሞሮኮ እግር ኳስ ፌዴሬሽን ሆን ብሎ እንዲስት ያሳወቁት ይመስለኛል። ለክብራቸውና ውድድሩ በመጥፎ እንዳይታሰብ በመፍራት ያደረጉት ከመጋረጃ ጀርባ ያለ ድራማ ሊሆንም ይችላል ብሎናል። ጀማል የአብደላ ሚል አድማጫችን ምንም እንኳን ሀሳቡን እንዳይሰበስብ ብዙ ሰዓት ሴኔጋል ከፕሮፌሽናልነት በወጣ መልኩ ያሳዩት ባህሪ ቴንሽን ቢሰርቅም ዲያዝ ግን እጅግ በጣም ትልቅ ታሪክ የማይሽረው ስህተት ነው የሰራው። እንደዚህ አይነት ፔናልቲ አመታት በፍጹም ይቅርታ አይኖረውም። ለእርሱም የእግር ኳስ ቀጣይ ህይወት ስጋት ነው። ጠበቅ አድርጎ መቶት በረኛ ቢይዘው ወይ አንገል ቢመልሰው ይህን ያህል ትኩረት አይደረግም ነበር። ብቻ የሞሮኮ ህዝብ መቼም አይረሳውም። በፎጣ ምክንያት ግን እንደዚህ ትኩረት ሰጥተው ኳስ አቀባይና ተጫዋችና ደጋፊ በዓለም አዋረዱት አህጉሪቷን ብሎናል። መላኩ መኮንን የሚል አድማጫችን ደግሞ ስለ አፍሪካ ዋንጫ ፍጻሜ ኩነትና ስለ ሙቡምባ ሰፋ ያለ ትንታኔ ቢታሰሙን ብሎናል። ሌላኛው አድማጫችን አንዲ ብርሃኑ እንኳን አደረሳችሁ ካፍ ዋንጫውን ሞሮኮ እንድትበላ የፈለገ ይመስለኛል። የሚወጡት መግለጫዎች በሙሉ ሴኔጋልን የሚያጣጥሉ ናቸው። ነገር ግን የሞሮኮ ተጫዋቾች ስለ ኳስ አቀባዮች ሁሉ በረኛው እንዴት እንዳሰቃዩት አይተናል። ሞሮኮ ለካፍ የበጀት ፋሲሊቲና የስልጠና ድጋፍ እንደምታደርግ ሳንረሳ መድፈኛው ከዛሬ ጨዋታ እንደጥብ በቂው ነው። የእሁዱ ጨዋታ ታሳቢ ያደረገ አስተላለፍ ቢጠቀም መልካም ነው ብዬ አስባለሁ ብሎናል። ሚስባህ የሚል አድማጫችን ክብር ለሳዲዮ ማኔ ይግባውና እውነቱን ለመናገር የሚገባው ቡድን ያሸነፉ ፍጹም ቅጣት ምቱ የሳተበት ዋነኛው ምክንያት የሚመስለኝ ልክ እንደተሰጣቸው አለመምታቱና ሜንዲ ደጋግሞ ሲያዋክቡ ስለነበር ይመስለኛል። ዳኛው ግን መቼም የማይረሳ ስህተት ሰርተውን ያለፉት በመጨረሻም እግር ኳስ አሸንፋለች ብሎናል። አዲስ አሰግድ የሚል አድማጫችን የሴኔጋል አሰልጣኝ የወሰነው ውሳኔ ፍጹም ስፖርታዊ ጨዋነት ያሳይ አይደለም። የጀግናው ሳዲዮ ማኔ ልባምነት ሴኔጋልን ከአፍሪካ ውርደት ታድጓታል። ሞሮኮዎች ከፎጣው ጋር የነበራቸው ግብግብ ሴኔጋል ሁለተኛው በረኛ በቦታቸው ለመቆም ተገደዋል። ገራሚውና ምርጡ ተጫዋች ሀኪሚ ፎጣውን ሲወረወር ማየታችንም በጣም አስገራሚ ነው። ይህም ከስፖርታዊ ጨዋነት ያፈነገጠ ነው። እግር ኳስ ማሸነፍ ያለበት በሜዳ ውስጥ በምታሳይ ውጤታማነት ብቻ መሆን ያለበት። የዳኞች ውሳኔም አጠያቂ ነበር። ነገር ግን ሰው ናቸው ይሳሳታል። ሴኔጋል እግር ኳስ ፌዴሬሽን አሰልጣኙ ግን መቀጣታቸው የማይቀር ነገር ነው፣ ያውም ቆንጠጥ ያለ ቅጣት ብሎናል። አለማየሁ ተስፋ የሚል አድማጫችን የማኔ የአእምሮ ጥንካሬ እጅግ በጣም ይደነቃል። ክብር ለሀገረ ሴኔጋል ይሁንና የዛሬው ምሽት የሻምፒየንስ ሊግ የግጥሚያ ሳምንቱ የሊጉ መርሃ ግብር በማሰብ ሲለሚጫወቱ ትንሽ አሳሳቢ ይመስለኛል። ለነገሩ አቻም ብንወጣ ግን አንደኛ ሆነን እናልፋለን። የአርሰናል ፎርም ግን አያበሳጭም ትላለ ያገኘውን አጋጣሚ አለመጠቀሙ ብሎናል። ያረጋል የሚል አድማጫችን ደግሞ የሞሮኮ ትኩረት ከዋንጫ ይልቅ ፎጣ ላይ ደምቆ የታየበት ውድድር ነበር ብሎናል። ደሳለኝ አለሙ የሚል አድማጫችን ደግሞ
እንኳን ለቃና ዘገሊላ በዓል እንኳን አደረሳችሁ ብሎናል። አርሰናል ዛሬ ተጠባቂ ጨዋታ አለው ከትላልቅ ቡድን ጋር ያለው ውጤት ጥሩ ነው። ዘግተው ስለሚጫወቱ አርሰናል ማጥቃት ይመቸዋል፣ ያሸንፋል ብዬም አስባለሁ ብሎናል። እናመሰግናለን አድማጮቻችን ቆይታችሁን ላይ እንትኑ ላይ ማለት ነው ምን እያሏቸው ይሆን የዓለም ዋንጫ ላይ እንዳትቀጡ ምናምን እያሏቸው ይሆን እላለሁ። ሰምተሽ እንደሆነ በጊዜ ጨዋታው ሲደረግ ሲመካከሩ ስትሰሚያቸው የዓለም ዋንጫ ላይ ይሳተፋሉ ፈረንሳይ ና ኖርዌይ ምናምን ያሉበት ስብስብ ውስጥ ናቸው ምድብ ውስጥ እና የነበረውን ዲስከሽንም ማወቅ ትፈልጋለሽ አለ አንዳንድ ጊዜ እና ከነ ዲዩፍ ጋር በተለይ ሲነጋገር ተሰርቀናል ግን የዓለም ዋንጫውን ደግሞ እንዳንቀጣ አይነት ነገር ለምሳሌ ፊፋ በቃ ባን ቢያረጋቸው ስም በኋላ ኢንፋንቲኖ እንኳ በጣም በቁጣ ነው በኋላ ደግሞ አሁን የሚያጠራጥሩ አንዳንድ ነገሮች የኢንፋንቲኖን ፉቴጅ አይተሹ እንደሆነ አላውቅም ከንጉሱ ወንድም አጠገብ ነበር የነበሩት እና ልክ የኢብራሂም ዲያዝ የፍጹም ቅጣት ምቱን ሲይዘት ልክ እንደ ሞሮኮ ደጋፊ ነው ያዘኑት እና ለዛ ነው ሰዎች ኢንስቲትዩሽኖቹንም ስለማያምኑ እኮ ነው አይ ልክ ነው ሴኔጋል ያለ ብዙ ሰው አለ አሁን ሴኔጋሎች ልክ ናቸው በቃ ፍትህ አልነበረም መውጣታቸው እኮ ነው ያንን ደቂቃ መግዛታቸው ነው የፍጹም ቅጣት ምት እንዲሳት ያደረገው እንጂ በጨዋታው በተወሰነ ውሳኔ ቀጥለው ቢሆን ኖሮና ኢብራሂም ዲያዝ የፍጹም ቅጣት ምት መቶት ቢሆን ኖሮ እርግጠኛ ነኝ እኔ ያስቆጥሯል ብዬ ነው ማስበውና ስለመሳቱም ልታስብ አትችልም እና ያንን ደቂቃ መውሰዳቸው ያንን 18 ደቂቃ መውሰዳቸው ይመስለኛል እኔ በጨዋታው ላይ እንዲቆዩ ምክንያት የሆነው ግን ደግሞ ተጨማሪ 30 ደቂቃ ነበር እኮ ጨዋታውን ለማሸነፍ ሁለቱም ቡድኖች የሚችሉባቸው ሌላ 30 ደቂቃ ነበር ችግሩ ግን 30 ደቂቃ ውስጥ እንደገቡ ሳይ ሴኔጋል የሚያሸንፈው ነው ያልኩት እኔ ክሊርሊ ሳይኮሎጂካል አድቫንቴጅ ነበራቸው ያንን የፍጹም ቅጣት ምት ከሰዓቱ በኋላ ሞክረዋል እኮ ከጎሉም በኋላ ምናምን ግን ሳይኮሎጂካል አድቫንቴጅ የነበረው ሴኔጋል ነው 30 ደቂቃ ቢኖርም 30 ደቂቃ ኖርማሊ አሰልቺ ነው ግን አድቫንቴጅ አይታወቅም ግን አድቫንቴጅ ያለው ሴኔጋል ነው ያልኩ ነበር ሴኔጋሎች መጨረስ ይችሉ ነበር እኮ ከዛ ጎል ባሻገር ብዙ በትራንዚሽን ያገኟቸው እድሎች ነበር የመጨረሻ ፓስ ስህተት ምናምን የነበረባቸው ብዙ 4-3 5-4 ምናምን የካውንተር አታክ አጋጣሚዎች የነበሩባቸው እድሎች ነበሯቸው 30 ደቂቃው እድል ነው ጨዋታውን ለማሸነፍ ግን ያኔ ትክክለኛው ሜንታል ፍሬም ላይ ሊሆን አይችልም የሞሮኮ ብሔራዊ ቡድን ያው እኔ አሁን ምለው ካፍ ግን ያው የሴኔጋል ገና ቅጣት ሊጠብቃት እንደሚችል እየሰማን ነው አይደል አሁን የፊፋውን ፕሬዚዳንት ቶሎ ውሳኔያችሁን ወስኑ የሚል መልእክት አስተላልፈዋል የሚል አንብቤ ነበር ማለዳ ላይ እና ግን ከዛ በተጨማሪ ግን ሌሎችም ውሳኔዎች ይጠብቋቸዋል ብዬ አስባለሁ ቢያንስ እንደዛ መሆን አለበት ፌር መሆን ካለባቸው ለምሳሌ ሴኔጋል ጎል ለምንድን ነው የተሻረው ዳኛው ምን አይነት ስህተት ነበር የፈጸሙት እሱም ተገቢውን ቅጣት መወሰድ አለበት ዳኛው ላይ ቢሆንም ከዛ ውጭ ግን የሞሮኮ ተጫዋቾች ፎጣ እኔ አሁን የፎጣ ጉዳይ በተመለከተ በጣም ሴንሲቲቭ አድርጎኛል ከዛ በኋላ ፉቴጁንና በዚህ ደረጃ ለምን እንድትል ያደርግሃልና ያን ያህልስ መብት አላቸው ወይ የሞሮኮ ተጫዋቾች የግብ ጠባቂውን የሚጠቀምበትን ማቴሪያል የመውሰድ ማለት እኔ ሌላ ዓለም ላይ እንደዚህ ደረጋ ይቻላል በኖዋ ባሊኮ 2 ፎጣ ነው የተወሰደበት እኮ እንደውም እሱ በኋላ ላይ የወሰዳቸውን ፎጣዎች ለምባችሁ ተጠቀሙ የሚል ጽሁፍ አይቼ ነበርና የሆኑ ሱፍና ክራቫት ያደረጉ ሰዎች ናቸው እኮ መጥተው የወሰዱበት እኮ ለምን አሁን እኔ ያልገባኝ ለምንድን ነው እንደዛ የምታደርገውና ግብ ጠባቂ ኮዳ ወረቀት ፎጣ እኔ የሚይዙ ግብ ጠባቂዎች በጣም ብዙ ናቸው ሁሉም እዚህ ጋር አድርገው ነው ሲገቡት ሞናናማ ቫዝሊን የሚይዙ አይደል እንዴ እና ግብ ጠባቂ የሚጠቀምበት ማቴሪያል ከሆነ በምን መብት ነው በምን ማንዴት ነው ማለት አንዴ አይደለም ናይጄሪያዎች ላይ ማድረጋቸውን ስታይና ተጫዋች አሁን እኔ ያፈርኩት በተጫዋች ነው አሁን ምንድነው የሚያደርገው እዛ ጋር አልኩኝ በቃ ቆሞ ፎጣውን ለመውሰድ ጥረት ሲያደርግና እንግዲህ ለሁለተኛ ግብ ጠባቂ ያስቀመጥከውን ሰው ዝናብ እየመታው እዛ ጋር ቆሞ የሜንዲን ፎጣ ይዞ እንዲጠብቅ ካደረክ ግን ፌር አይደለም ማለት ነው ለኔ ፌር አይደለም አሁን እነሱና ካፍ እነዚህንስ ጉዳዮች መረምራለሁ ብሏልና እነዚህንስ ጉዳዮች እንዴት ባለ መንገድ ያዩታል የሚለው አላቅም ግን ያ18 ደቂቃ ይመስለኛል እኔ አፍሪካ ዋንጫውን ወደ እነሱ እንዲመጣ ያደረገው እንጂ 97ኛው ደቂቃ ላይ ተጠፍጽም ቁጣት ምት ይሳታል ብዬ አልገምትም በኖርማሉ ቢሆን ወይም ጨዋታው ሳይቆም ለዛ ነው ለኢብራሂም የበለጠ ሁኔታው ተረጋግቶ አጥርቶ አስቦ የፍጹም ቅጣት ምት እንዲመታ የሚያስችል ሴቲንግ አልነበረም ያ መወናበድ እኮ ነው መጨረሻ ላይ ለመሳት የዳረገው አሁን አንዳንዴ ሳይኮሎጂካሊ እንደዚህ ታደርጊያለሽ ለምሳሌ 2004 የአውሮፓ ዋንጫ እየተደረገ የፖርቱጋሉ በረኛ የፍጹም ቅጣት ምት ሪከርዱ በጣም ጥሩ ነበር
እና በኋላ ሊያድን አልቻለም። ዩሴቢዮ ጠራና የሆነ ነገር አለው። አይ ዳሪዮስ ቫሰል ከመምታቱ በፊት እንግሊዝና ፖርቱጋል ነበር ጨዋታው። ከዛ ዳሪዮስ ቫሰል ከመምታቱ በፊት ጓንቱን አወለቀና ወረወረው እና በእጄ ነው አድነው አለ። ሰረቀው የሆነ ጭንቅላቱን። ወዲያው ቫሰል ጥሩ የፍጹም ቅጣት መቼ ነው ለቪላ ብዙ ጎሎች አስቆጥሯል። እና ሳተው የፍጹም ቅጣት ምት ሳይኮሎጂካል እንትን ማርቲኔዝም እኮ እንደዛ ነው የሚያደርግ የነበር። 2022 የዓለም ዋንጫ ላይ ለምሳሌ ጥናት ተደርጎበታል። እንዲያውም የፍጹም ቅጣት ምት ከመመታቱ በፊት ካማቪንጋ ማነው ሸዋሜኒ በተለይ ከመምታቱ በፊት የሆነ ተጫዋች ከመምታቱ በፊት ኦቶሪቲውን ለማሳየት ኳሱን ይይዝና ወደ ጎን ይወረውረዋል። ከዛ መቹ ሄዶ ኳሱን ይዞ ይመጣል። መቹ አላመጣም ማለት ይችላል። ለምሳሌ በረኛው አይደል ይወረወረው አላመጣም ወይ ዳኛው ያምጣልኝ እኔ አላመጣም ማለት ይችላል። ለምሳሌ ግን ይሄ የኔ ቴሪቶሪ ነው እሺ ለማለት ሲፈልግ ተጫዋቹን አእምሮ ለመስረቅ ሲፈልግ አሳይመንት ይሰጠዋል። ለዚህ ሸዋሜኒ አሁን እንደዛ ነው ያደረገው እና ሙትት ያለ ፍጹም ቅጣት ምት መታ። አሁን እንደዛ ነው የሚያደርገው በንግግር። አሁን ያኔ ኮፓ አሜሪካ ላይ በንግግር የሆነ ነገር በመጮህ እንደዚህ በማለት ኤርማኖ እንደዚህ ያለው እንደዚህ ያለ የሆነ ተጫዋች ሀሳብ ይሰርቃል እንዴ። ተጫዋቾች በእንደዛ አይነት ሁኔታ የፍጹም ቅጣት ምት የሚሰጡ ከሆነ እንዴት ዲያዝ አይሰጥም ታዲያ? ችግሩ ያንን ቴክኒክ መከተሉ ነው። አሁን ያንን ቴክኒክ መከተሉም ግን ምክንያት ያለው ይመስል ዲፋይንስ ለማሳየት ያንን ቴክኒክ የመረጠው እና እድሉ ነበራቸው። ብዙ የሚወራ ይመስለኛል ገና የምንሰማቸው ብዙ ታሪኮች ሳይኖሩት አይቀሩም። እንደዚህ አይነት አስቴቶችም እየሰማን ነው የምንገኘው። እንጠብቃለን። ኤክሳይትድ ያደርጋል አይደል እንደዚህ አይነት ታሪክ። አሁን እኔ አዲስ ስለ አፍሪካ ዋንጫ የሆነ ነገር ማንበብ መፈልግ ምናምን ነገር በጣም ያስደስተኛል። ምክንያቱም ከጀርባ የሆነ ነገር አለ ብለህ እንድታስብ ያደረገ ከፍጻሜ ጨዋታ ስለነበር። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደፍተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።